እንኳን እሱ አይደለች አንድ ሚኒስተር ተነስቶ ቢሮ ገብቶ ኢየሱስ ብቻ ነው የሚያድን ብሎ ቢናገር እሱ ቢጠፋ አንዱ ስለው ሊጥፋ ተብሏል እኮ እሱ ቢጠፋ ሌላው ደግሞ ቢድን በቃ ያ ስለሁሉም ይነገራልና ከሱ አንፃር ነው። እኔ ባክግራውንዷን ዲፕ አላውቅም። ልጅቷ እንደውም አርቲስት እንደሆነች የማውቀው ብዙ የኔ ሃይማኖታዊ ነገሩ አላውቅም። ሊትራ የሶሻል ሚዲያ ሰውም ስላልሆንኩ ማለት ነው። አርቲስት ናት። አሁን ምንድነው እኛ እያልን ያለ ነው ሁለት ምልከታ ነው ያለው። ሁለት ምልከታ ነው ያለው። አንደኛ ከዚህ በኋላ እንዲህ አይነት ፕሮግራሞች ሲዘጋጁ ብጥብጥ ይፈጠራል። ሙስሊሙም ተነስቶ እስልምናውን ይሰብካል። የዛ ሰዓት ምን ልትለው ነው? ምን መልስ ትመልሳለህ ናቲ? እስልምናውን ይሰብካል። መድልክ ማይኩን ሲያገኝ ተደማጭ እንደሆነ እሷ ምንም እንዳልተደረገች ሲያቅ ሙስሊሙ ተነስቶ አላሁ አክበር ብሎ ይሰብካል። የዛን ሰዓት ምን መልስ ትሰጣለህ ናቲ? እንግዲህ ያው ምንድነው ስላብቲ ጥሩ ሐሳብ ነው ያነሳው። ዘለቄታዊ መፍትሄ ከመስጠት አንፃር ነው አንተ እያነሳው ያለው። ግን ሊትራሊ አሁን ባለውበት አካባቢ ሆነ ለመናገር ሊትራሊ እንግዲህ ከራሱ ነው ሰው ከራሱ ችግር ነው የሚነሳው። ከራስ አካባቢ አይደለም ማለት ሚዲያ ነው። አሁን የምናወራው ሚዲያ ነው እኮ የምናወራው ስለ ሚዲያ ነው። ትክክል ነው። ስለ ሚዲያ ምንድነው አሁን እንዲህ አይነት ቦታ ላይ የዛን ሰዓትስ ምን ልትላቸው ነው ሙስሊሞችን? በተኛውበት ሌሊት 11 ሰዓት አላሁ አክበር እያለ እኮ እየነገረኝ ነው። በሌሊት ተነስቶ እኮ በማይክራፎን እኮ ያ ሚዲያ እኮ ነው እየነገረኝ ነው። አይደለም እሱ በየቸርች ነው። አንተ ለራስህ ብቻ ሳይድ መያዝ የለብህማ። አንተ የወንጌል አማኝና ወንጌል ተሰበከ ብቻ አይደለም ማየት ያለብህ። የሌላውንስ ሃይማኖት ምን ልታደርገው ነው? ኦርቶዶክሶቹም ደግሞ ይቀጥላሉ። ደግሞ አትጠራጠር። እኔ እኮ መናፍቅ እየተባልኩ እየሰደው አትጠራጠር። መናፍቅ እየተባልኩ ነፍሴ እየወጣ ነው ያለው እኮ አንተ የግል ጉዳይ ለምን ታወራለህ? አንዴ ላውራ። አንዴ ቆይ አንዴ ናቲ እያልክ ያለኸው እሷ ስለተናገረች ወንጌል በእኛ አካባቢ ተሰበከ ተሰማ አልክ። ወንጌልን ለመስማት ብዙ አይነት መንገዶች አሉ። ብዙ ሚዲያዎች አሉ። በጣም ግን ቦታው ጊዜው ይወስነዋል። እህታችን ክርስቶስን ስለሰበከች ደስ ብሎናል፣ በጣም ደስ ብሎናል። ግን ቦታው አይደለም። ይህንን ሄዳ ያንን ነገር በመናገሯ ጦርነት ነው ያስነሳችው። በጣም ኦርቶዶክስም መጥቶ ማርያም አለ። አዶናይም አዩቲም መታ አላህ አለች አይደል እንዴ? ይሄንን እነሱም በመንገዳቸው ወንጌል ሰበኩ፣ እኛም በመንገዳችን ወንጌል ሰበክን። ከዛ ምን ይሆናል? በአንድ ቤት ውስጥ 3 አይነት ነገር ይሆናል። ጦርነት ይነሳል። ወንጌልን አይደለም የሰበከችው። ወንጌል መስበክ ከፈለገች በብዙ አይነት መንገድ መናገር ትችላለች። አንደኛ ነገር ስቀጥል፣ ሁለተኛ ነገር ደግሞ እሷም ብለው ደግፈው ስቲል አሁን ድረስ እያነበብኩ ነበረ ኮሜንት ላይ የምትሳደቡ ጴንጤዎች ምን ሆናችሁ ነው? አሁን እሷን እያነጻችኋት ነው ወይስ እየደገፋችኋት ነው ወይስ ምን እያረጋችኋት ነው? እናንተ ናችሁ አሁን ክርስቶስን እየሰበካችሁ ያላችሁት። በዚህ አንደበት ነው፣ በዚህ አይነት ንግግር ነው አሁን ክርስቶስንና ወንጌልን የሚሰበከው። በዚህ ነው። እኔ እንደዚህ አይነት ነገር አይቼም ሰምቼም አላውቅም። ደግሞ ስድብ አሁን በጴንጤው ብሷል በጣም። እዚህ ውስጥ በብዛት ኮሜንቶቹን ብታዩ የሚያሳፍር ሰክረ ነው ጠጃም ቀጭኑ አረ ማይሉት ምን ጉዳለ። ገብታችሁ ፕሮፋይላቸውን ብታዩ የሚያሳፍር። እሷ ቢያንስ ክርስቶስን ሰብካ ነው። እናንተ ግን ለእሷ ብላችሁ በጣም ይደብራል። በጣም ነውርም ነው። ነውር። ሀሳብ ካላችሁ በትዕግስት ጠብቃችሁ ሀሳባችሁ መግለጽ። አለበለዚያ ግን ስድብ ከወንጌል ጋር ጭራሽ አይሄድም። ወንጌልን ደግፌ ነው የተሳደብኩት ወይ አይሆንማ፣ የማይመስል ወይ ደግሞ በሌላ መንገድ የተነካችሁት ነገር ካለ መናገር ነው እንጂ ወንጌልን ደግፌ ክርስቶስን ደግፌ ነው የምሳደበው አይባልም። ልጅቷን ደግፌ ነው የምሳደበው መብታችሁ ነው። ሰው ነው፣ ሰውን ነው የምትደግፉት ማለት ነው። ስለዚህ እናንተ ዓለማዊ ሌባ ናችሁ። አለቀ። ይኸው ነው። እውነቱ ስለወጣ ተናደዳችሁ ማለት ነው። አመሰግናለሁ። ናቲ እያን ያለነው ገብቶሃል አይደለ? ኢትዮጵያ ውስጥ
የሃይማኖት ነፃነትን የሚፈቅድ መንግስት ነው ያለን። ቴሌቪዥኖች አሉ። በፈለከው መንገድ መስበክ ትችላለህ። የእንደዚህ ተንቀሳቃሽ በሞባይል ላይ ሚዲያ አለ። በፈለከው መንገድ መናገር ትችላለህ። አሁን ለኢትዮጵያውያን ይኸውልህ ለኢትዮጵያውያን አሁን እሷ እዚህ ጋር ተለውጣ ሊሆን ይችላል እኮ አሁን በሱ እኮ ጥያቄ የለንም እኮ ጥሩ አገልጋይ ጥሩ ፓስተር አላት። ተለውጣ እኮ ሊሆን ይችላል። እሷ ተቀይራ ሊሆን እኮ ይችላል። እኛ እኮ እሷ አይደለም የኛ ጥያቄ። ያልተቀየሩ ሰዎች ግን እሷ መደገፋቸው ምን ይጠቅማቸዋል ነው። ሌባ ጴንጤ እሷ መደግፉ። ምክንያቱም በሌባ ጴንጤ ምክንያት እየተሰደብን ያለ ነው። በሌባ ጴንጤ ምክንያት የእግዚአብሔር ስምና ትምህርት እየተዋረደ ነው ያለው። ከ10 ዓመት በላይ እየታገልን ያለ ነው። ህይወታችን እንዲቀደስ ነው። እግዚአብሔርን እንድንፈራ ነው። ኃጢአትን፣ በደልን፣ ግፍን አቁመን ትክክለኛውን የክርስቶስን መንገድ እንድንከተል ነው እየታገልን ያለ ነው። የእሷ አሁን እዚህ ላይ መናገር ለሌባ ጴንጤ ምን ይጠቅማቸዋል? እሷ ተለውጣ ኦኬ፣ እሷ የተደረገላት መስክራለች። ቅድም እንዳልከው ከስነ ምግባሩ ውጭም ወጣ ከህጉም ውጭ ወጣ እኮ እሷ መስክራ ተናግራ ሊሆን ይችላል። ስለተለወጠች በቃ ተለውጫለሁ ብላ እኔ ጎዳና ላይ ስትመሰክርም አግኝቻታለሁ። ጎዳና ላይ እኮ ወጣ ትመሰክራለች እኮ ከፓስተሮቿ ጋር ምናምን ሆኖ ወንጌል ስርጭት ወጥቶ ይመሰክራሉ። ትወጣለች እሷም እኮ ወንጌል ስርጭት መንገድ ላይ። ምክንያቱም እግዚአብሔርን መስገን የሃይማኖት ነፃነት አለን። አሁን ብዙ የምንቸገርበት ዘመን ላይ አይደለም ያለ ነው። ወንጌል ለመስበክና ለመናገር በአንድ ጊዜ የግድ እንትን አክሱም ውስጥ መግባት አለበት። በአንድ ጊዜ ተነስቶ ጎንደር ምናምን ፒያሳ መግባት ኖ፣ እንደዛ አይደለም ወንጌላችን። ቀስ እያለ ቀስ እያለ ቀስ እያለ እየሄደ ነው። የዛሬ 20 ዓመት የማይፈቀድ ላሊበላ ላይ ዛሬ በሚገርም ሁኔታ ብዙ ክርስቲያኖችን አግኝቻለሁ። ላሊበላ ላይ ማለት ነው። ወሎ ላሊበላ እንኳን ጴንጤ ተብለህ ቀርቶ ከተጠራጠሩ ከመግደል የማይመለሱ እኔ እማቀው ታሪክ አለኝ። ወሎ ላሊበላ ላይ ዛሬስ ብዙ ክርስቲያኖች ወሎ ላሊበላ ላይ አሉ አሁን። ስለዚህ ወንጌል እየሄደ 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 ወደዛ እየደረሰ ነው። ነገር ግን የአንተ ህይወት ይቀየራል። አንተን የሚቀይር የእግዚአብሔር ጸጋ የእግዚአብሔር መንፈስን አንተ አልታዘዝ ብለ ለእውነት አልኖር ብለ ሐሰተኛ ነቢያትን እየደገፍ የሐሰተኛ ነቢያት ካዳሚ ሆነ በየመስሪያ ቤት ብትሄድ ጉቦ የሚበላ ሌባ ጴንጤ አገባሻለሁ ለሚላት ወንዱ ቀሚሷን የምትገልብ ሴት ገንዘቡን እዛም የሚረጭ ለትዳሩ ማይታመን ዱርዬ ባል ባለበት ኢትዮጵያ ውስጥ የእሷ ምስክርነት እንዴት ከቨር ሊሆን ይችላል? ከቨር ሊሆን አይችልም። ለነሱ መሸሸጊያ ለነሱ መደበቂያ ሊሆን አይችልም። ኔቨር። ስለዚህ ናቲ አንተ በግል ያለህበት ቦታ የትም አለ ችግር። ቅድም ነገር ያለው አማራ ክልል ብቻ አይደለም፣ ሌሎች ቦታዎችም ሶማሌ፣ አፋር ብዙ ቦታዎች ላይ ያሉ ችግሮች። ግን ወንጌል ቀስ እያለ እየሄደ ይኸው ላሊበላውን ነገርኩ እኮ አልነበረም የዛሬ 20 ዓመት። እኔ ምስክር ነኝ። ዛሬ ደግሞ አይቻለሁ። በጣም ብዙ ክርስቲያኖች ላሊበላ ላይ የአምልኮ እንትን ብቻ ነው እየጠየቅንላቸው ያለ ነው። ይሰጣቸው፣ ኢትዮጵያዊ ናቸው፣ መብታቸው ነው። የአምልኮ አዳራሽ መስሪያ ቦታ ይሰጣቸው ያል እየተከራከረላቸው ነው። ሀላባ እኔ በአካል ተገኝቻለሁ፣ ቦምብ ሲፈነዳ ማለት ነው በክርስቲያኖች ኮንፈረንስ ላይ። ዛሬ ግን ስፍር ቁጥር የሌላቸው ቸርቾች አሉ ሀላባ ላይ እዚህ ሙስሊም መካከል ማለት ነው። ስለዚህ ወንጌል ቀስ እያለ ነው የሚሄደው። እኛ ግን እያልን ያለ ነው በእሷ ህይወት ምስክርነት በእሷ በህይወት መለወጥ ምክንያት ሌባ ጴንጤ ለምን መደበቂያ ያደርጋል? ለየትኛው ሃይማኖቱ ተቆርቆሮ እስኪ ንገረኝ። ለሃይማኖቱ ቢቀረቆርማ ኃጢአትን እኮ ነው የሚጠላው፣ አመፃን ነው የሚጠላው፣ ጉበኝነትን ነው የሚጠላው፣ ዝሙትን ነው የሚጠላው፣ ዘረኝነትን ነው የሚጠላው፣ ስንፍናን ነው ሌብነትን ነው የሚጠላው። ለሃይማኖቱ ቢቀና፣ ለእግዚአብሔር ስም፣ ለእግዚአብሔር ትምህርት፣ ለቤተክርስቲያን ቢቀና እዛ ጋር ነው የምታገኘው እንጂ አሁን እሷ ወንጌል ስለመሰከረች የነሱ ኃጢአት ይነጻል፣ የነሱ ኃጢአት ይታጠባል። ስለዚህ በዚህ መልኩ ነው መረዳት ያለብን። ነገ ላይ ደግሞ ከዚህ የባሰ መድረክ ሲዘጋጅ ዩልሲ እናየዋለን እኮ ሰሞኑ መግለጫ ይሰጣል። መግለጫ ይሰጣሉ ታያለህ። ይሄ እንትን የለው የመጣህበትን ዓላማ ነው ማስ ሚሊተሪ ውስጥ ይቻላል አይቻልም እኮ መስበክ። በቃ ሚሊተሪ ነው። መምህራን ትምህርት ቤት ውስጥ አይችልም። መምህራን ነው አትችልም። ይሄን አንተ ካደረግ እገሌ አድርጓል ተብሎ አንተ የክፉ ነገር ምሳሌ ለምን ትሆናለህ? የመጥፎ ነገር እኮ አርአያ መሆን የለብህም። እኔ አሁን የእግር ኳስ አሰልጣኝ ነኝ። እኔ ውስጥ ሙስሊሞች አሉ፣ እኔ ውስጥ ኦርቶዶክሶች አሉ፣ ፕሮቴስታንቶች አሉ፣ ደግሞ ዓለማውያን በቃ ኤቲስቶች አሉ። እኔ ዓላማዬ እግር ኳስና እግር ኳሱ የሚጠይቀው ስነ ምግባር፣ እግር ኳሱ የሚጠይቀው ታክቲክና ቴክኒክ ነው የምሰራው እንጂ ሃይማኖት አይደለም የምሰብከው። ህጉ እኔን በህግ ነው የሚያስጠይቀኝ ያንን ባደርግ።
በዚህ ልክ ደንቆሮ መሆን የለብንም። እዚህ ላይ የሚከራከሩ የሚሳደቡ ሰዎችን የምናውቃቸው እኮ ናቸው። የሐሰተኛ ነቢያት ደጋፊ፣ የሌባ ነቢያት ደጋፊ፣ ህይወታቸው ቅድስና የሌላቸው ዱርዬዎች፣ ቦዘኔዎች ናቸው። እችን ምክንያት አድርገው ነው አሁን ሾልከው ገብተው ለመሳደብና ለመቃወም እድል ያገኙ። ስለዚህ በዚህ ልክ ብትረዳን ጥሩ ነው ለማለት ነው። ናቲ ሀሳብ ካለ አሁን መጨመር ትችላለህ። ተባረክ። በእውነት ጥሩ ሀሳብ ነው ያነሳው። እውነት ለመናገር አንተ ከስታንዳርዱ ተነስተ ነው ያሉትን ነገሮች ፒራን ለማስያዝ እየሞክርህ ያለው እሱ ጥሩ ነገር ነው። እኔ ኖርማሊ ልል የፈለግኩት ምንድን ነው፣ እኔ አሁን እነዚህ ሀሰተኛ ምናምን የምትላቸው ብዙ መረጃም ስለሌለኝ ብዙ አልሄድም፣ ማላውቀውንም አልናገርም። በሀገራችን ሊትራሊ ከጫፍ እስከ ጫፍ የሃይማኖት ነፃነት ተረጋግጧል ማለት አንችልም። ሰዎች በነፃነት የማያመልኩበት፣ ድምፃቸው ሲሰማ ቤታቸው የሚደበደብበት፣ ቤታቸው የሚፈርስበት ብዙ ነገር እንዳለ እናውቃለን። ኧረ በስመ አብ! መች ኢትዮጵያ ውስጥ ወንጌል የሚሰበክበት መድረክ መች ጠፋ? አትስበኩ ማን አለችው? ወንጌል ሌባ እናንተ ቢሮ ሲኬድ፣ ሌባ እናንተ ንግድ ቦታችሁ ሲኬድ፣ ዱርዬ ባለጌ እናንተ በየሴትና ወንድ ግንኙነታችሁ፣ ብሔርተኛ፣ ዘረኛ፣ ጽንፈኛ እናንተ የትኛው ህይወታችሁ ተለውጦ ነው አሁን እሷን ከበር አድርጋችሁ ምናምን? ነገ ሰኞ ነው ትዋረዳላችሁ። ነገ ሰኞ ውርደት በውርደት ነው የምትከናነቡት። ነገ ሰኞ ሩቅ እኮ አይደለም። እናንተን ቆሻሻ ህይወት ነገ ሰኞ ትዋረዳላችሁ። ነገ ሱቅ ስትከፍቱ፣ ነገ ነጋዴዎች፣ ቢሮ ስትገቡ፣ ሰራተኞች ነገ እኮ ትዋረዳላችሁ። ምንም ለእናንተ ህይወት የእሷ መለወጥ ለእናንተ ህይወት ምንም አይጠቅማችሁ። ቢጠቅማችሁማ ኖሮ እንደዚህ የእግዚአብሔር ስምና ትምህርት እየተሰደበ እየተዋረደ እንደዚህ እየተጨቃጨቅን አንመጣም ነበር። እና ጸጋው አካሌ ካልገባው ያልከው ምን ለመናገር ፈልገ ነው? ምን ቀረ? እኔ ጀመርኩኝ ሳልጀምር እኮ ነው የሰደብከኝ። ሰላም ነህ? በመጀመሪያ እንደ ሀሳብ ማለት ነው፣ እንደ ሀሳብ አትሽ ተቃራኒ ሀሳብ እኮ ይዘህ ስለገባ ይሄ ስህተት አይደለም፣ ቻሌንጅ ለማድረግ ነው። ሀሳብንም አሁን እያየው ያለሁት እየደገፉ ያሉ ሰዎች አሉ፣ መብት ነው። ሁለተኛ ደግሞ ማለት ነው አንድን ሰው በሁሉ አቋም እንደግፋለን ማለት አይደለም። መደገፍ ባለበት ሀሳብ በህይወቴ ደግፍ ያለው ማልደግፈውን ነገር ደግሞ ላልተባበር እችላለሁ። ምናልባት ትላንትና የደገፍኩበት ነገር አሁንም ልደግፈው እንደምችል ማሰብ አለብህ። ማለት አሁንም ያ ድጋፍ ልቤ ውስጥ ሊኖር ይችላል። እንደተሳሳትኩ ላላስብ እችላለሁ። አንድ ሰው ግን ከህይወት አቅጣጫ አካሄድ ውጭ ሲወጣ ግን የትላንትና ድጋፌ ዋስትና ነው ብዬ አላስብም ለዘላለም ለመደገፍ። ቅድም የተቃወምኩ ምንድን ነው፣ ለምሳሌ ደምረው የሚባል ሰው ግለሰብ ስላነሳህ ነው ማነሳው እንጂ ለማንሳትም ፈልጌ አይደለም። ትልቅ ቦታ የምንሰጠው ሰው ስላልሆነ ማለት ነው። እጅግ ወዳደር የወንጌል ጠላት ስለነበረ ምናልባት ግን ሁላችንንም ሸውዶን ነበር፣ ወይም ደግሞ ጥሩ ይሰራል ብለን ባሰብነው ሰዓት ያንን ድጋፍ ሰጥተናል። ይሄ ሰዋዊ ነው። ለምሳሌ አንተ ብዙ ሰዎች ይተችሃል። እስራኤል ጋር ነበርክ፣ ዛሬ እስራኤል ጋር አይደለህም። ስለዚህ ትላንትና ስህተት ላይ ቆሜ ዛሬ ላይ አንተን ትላንትና ድጋፍ ላይ ቆሜ ዛሬ ስህተት ነው ብዬ አንተን መተቸት አስፈላጊ ነው ብዬ አላስብም። ዛሬ ደግሞ ስህተቱን ስትነቅፍ ጀርባ ስትሰጥ ሀብትሽ ትክክል ነው ትላለህ፣ ለእውነት ያደረ ሰው ነው ትላለህ። ምናልባት ዳንኤልም ሆነ ማንም ሰው ትላንትና ያንን ግለሰብ ስለደገፈ ምናልባት የሚደገፍ ነገር በእኛ እይታ ኖሮስ ቢሆን ያንን በቅንነት ይኸው፣ ዛሬ ግን ከስህተቱ ጋር ቆመን ቢሆን ነበረ እኛን መንቀፍ የነበረብህ። ስለዚህ ምናልባት ከማናችንም በላይ በግል ምናልባት አካሄዱንና አቅጣጫውን የተቃወመ ሰው ዳንኤል እንደሆነ ስለማቅ በዛ ረገድ እኔ ወጥቼም አንተ ቤት ሀሳብ ሰጥቼ አላቅም ብዙ። ለዛም ነው ፕሊስ ሀብትሽ አንተ ከምታደርገው ጋር ብዙ የተራራቀ ልብ ያለው ሰው ስላልሆነ ነው። ሞር ከማናችንም በላይ ለወንጌል የቆረጠ ልብ፣ ለእውነት የቆመ ልብ እንዳለው ስለማቅ ነው። ሀብትሽ ምናልባት ብዙ ልዩነት እንዳለን እንኳን ብታስብ ፕሊስ ይህንን ሀሳብ ባትናገረው ደስ ይለኛል ዳኒ። ከዛ ውጭ ሀሳቦች፣ የተቃራኒ ሀሳቦች ይዘህ ስትመጣ
ሁሉ ሰው እንደ ፋብሪካ ምርት አንድ አይነት አቋም ይኖረዋል ብለህ አታስብ። የተለያየ ቻሌንጆችን ለመቀበል ልብን ሰፊ አድርግ። ምናልባት አንተም በሀሳብ አሸንፍ። 21ኛ ክፍለ ዘመን ላይ ያለን ሰው ነን። በመሳደብ በተለያየ ነገር ባይሆን ነው እንደ ሀሳብ ሀብትሽ ከሰማይ። ከዛ ውጭ ጨርሻለሁ። ምናልባት በሀሳቡ ላይ ልሰጥ ስላልሆነ የገባሁት ለጊዜው በድምፀ ታቅቦ ልለፈው ይዘው የገባውን ሀሳብ ቴንኪዩ ሀብትሽ ድጋሚ ድል እኔ የሚያናድደኝና የሚያስጠላኝን ነገር ልንገርህ። እኔ ለምሳሌ እስራኤል ደንሳ እኮ ሸውዶኛል። ምን ዋሸው እንዴ? አልዋሸውም እኮ ሸውዶኛል። እኔን አይታችሁ እኔም ብላችሁ መታችሁ የተሸወዳችሁ ሰዎች በጣም ይቅርታ አድርጉልኝ እኮ ብዬ በኢትዮጵያ ሕዝብ ፊት እኮ ይቅርታ ጠይቄያለሁ። አለቀ። አላስተባበልኩም። በቃ አልተደበኩም፣ አልተሽለኮልኩም። ምክንያቱም ሚዲያ ላይ በግልጽ የምታይ ሰው ስለነበርኩኝ ሀብትሽ እዛ ቦታ ላይ የተገኘው ይሄ ሰውዬ ጋር እውነት አለ ማለት ነው፣ ጥሩ ነገር አለ ማለት ነው እንጂ ሀብትሽ በቀላሉ እዛ ቦታ ገንዘብ ፈልጎ የሆነ መድረክ ፈልጎ አይደለም የሄደው ብለው የመጡ ሰዎች አሉ። ለነሱ ኃላፊነት ወስጃለሁ። 2012 ወጥቼ በአደባባይ በኢሳትም ቲቪ በኔታም ቲቪ ይቅርታ ጠይቄያለሁ። አለቀ። አሁን እኔ እያልኩ ያለሁት ማነው ይቅርታ የጠየቀ? አንተ ይቅርታ ጠይቃል? አልጠየቅም። ይቅርታ አልጠየቅም። አንተም ብለው ለመጡ ሰዎች የአንተን አቋም እውነተኛነት አይተው መጥተው ለተሸወዱ ሰዎች አንተ መቼ ኃላፊነት ወሰድክ? አልወሰድክም። አልጠየቅም ይቅርታ ተድበስብሰ ምናምን። ስለዚህ ዛሬም እምነት የለኝም እኔ አንዳንድ ነገሮች ላይ። አንዱ ይሄ ነው። ይሄን እንድታቅል ይፈልጋሉ። ሁለተኛ ዳንኤል ማለት ንቃውን በሌላ በፌክ አካውንት መጥቶ ነበር እየጻፈ ነበር። ውሸቱን ነው እያለ ማለት ነው። ዳንኤል ውሸቱን ነው ለደምረው ህይወት እንደዛ አይኔን ግንባር ያርግ ብሎ ሲከራከር ለነበረው ስንትን ደምረው እንዲህ አይነት ፍሬ ሲያፈራ ሶሪ ማለት አለበት። እኔ ያኔ እኮ በዚህ መልኩ አልነበረም የተከራከርኩት፣ እንደዚህ አልነበረም። ለካ ይሄ ጉዳይ ነው እንዴ? ይቅርታ አለቀ። ከዚህ በኋላ በአንዳንድ ጉዳዮች ላይ መጠቀም። እሱ እኮ ያለው ውጭ ነው። እንዴት ውጭ ተቀምጦ እንዴት ሀገር ውስጥ ላለው ሰው በዛ ልክ ይከራከራል? እኛ እጅ ከፈንጅ አጠገባችን ስላለ ሰው ስንናገር ውጭ ተቀምጦ እሱ ይከራከራል አይኑን አፍጦ። ተመልሶ ዛሬም በዚህ ልጅ ጉዳይ መጣ። ለዚህ ነው አልተማረም የሚታረምም አይነት ፍጡር አይደለም ያልኩ። ለዚህ ነው አሁንም በዚህ ልጅ ጉዳይ ምንድን ነው እያለ ያለው? እሱ ስዊድን ተቀምጦ የራሱን ህይወት እየመራ የራሱን ህይወት እያሳመረ እሷ ትታሰር ይላል። ትታሰር ምንድነው ይሄ? ለወንጌል የቆረጠ ምናምን ይሄ ነው ለወንጌል የቆረጠ ማለት ኢትዮጵያ ውስጥ ምን እኔ እናንተ ኢትዮጵያ ውስጥ ምን የሚከለክለን ነገር አለ? ወንጌል ላይ ወጥተ ወንጌል መስበክ ይሄው እየሰበከች ነው። የራሷ በጣም ብዙ ፎሎወር አላት። ይሄው ወጥታ እየዘመረች ነው፣ እየሰበከች ነው። ማን ከለከላት? ከፈለገች በግል ከፈለገች ከቸርች ወንጌል ትሰብካለች፣ ትናገራለች። ማንም የከለከላት የለም። ለምን? የኛ አንተም እንደምታውቀው እኔም እንደማውቀው እኛ አደጋ ውስጥ የገባ ነው ኢየሱስ ያድናል፣ ኢየሱስ ጌታ ነው በሚሉ ሰዎች ሳይሆን ህይወታቸው ባልተለወጡ ሰዎች ነው። ሐሰተኛ ነቢያት፣ ሐሰተኛ አገልጋዮች፣ ሌባ፣ ወንበዴ፣ የጎዳና ላይ አጭበርባሪዎች ይኸው የምታየው ነው። በየመስሪያ ቤት ብትሄድ ጉበኛው፣ ሌባው በማንታወቅበት ስም እየተሰደብን እየተዋረድን ያለ ነው። እሱን ያላስተካከለ ጴንጤ አሁን እሷን ከለላ አድርጎ ምኑ ሊቀየር ነው መጥቶ የሚከራከረው? ምኑ ሊለወጥ ነው የሚከራከረው? ነው እኔ አሁን ያስኩት አርጊውመንት እኮ እንደዛ ነው። ነገ እኮ ሰኞ ነው አይደል? ነገ እኔና አንተ እዚህ ሀገር ነው ያለን። አዲስ አበባ የሆነ ቦታ ብንሄድ እነዛ ሰዎች ምን እንደሚፈጠር ተመልከት። ንግድ ቦታ ብትሄድ ያቆማል ሙዙና ቅቤውን ቀላቅሎ መሸጥ። ጴንጤው ነው እናውቃለን እኮ ብዙ ውሸታም፣ አጭበርባሪ፣ ሙሰኛ ጴንጤ እኮ ነው። ታዲያ እኔ ለምንድን ነው ታዲያ እዚህ ሚዲያ ላይ የመጣሁት? ለኦርቶዶክሶች አይደለም እኮ ለሙስሊሞች አይደለም እኮ። በጴንጤ በእኛ ሰዎች ምክንያት እየተዋረድን ስለሆነ ነው። አንገት እየደፋን እየተሸማቀቅን ስለሆነ ነው። ስለዚህ እዚህ ጋር መጥተው የሚሳደቡ ሰዎች፣ እዚህ ጋር እንደዚህ የሚቃወሙ ሰዎች እሷ የራሷን ህይወት መሰከረች፣ ተናገረች። የራሷን ህይወት ልክ ናት ልክ አይደለችም፣ በስነ ምግባር ህጉ ትዳኛለች። ነገር ግን እሷን ከለላ አድርጎ መሸፈኛ አድርጎ የሚሳደበው ጴንጤ መቼ ህይወቱ ተለወጠ?
መቼ ህይወቱ ተቀየረ? እሱ ላይ ነው ትንሽ እኔ ኦፌንድ የሆንኩት የተናደድኩት። በዚህ ህይወት ውስጥ እሷ ትታሰር ይላል እሱ። እንዴ ጤና ቢስ ነው። እሺ አይ ጊዜ ወደ አንተ ልምጣ። እንደምን አመሻችሁ? ሰላም አመሻችሁ። አለን እግዚአብሔር ይመስገን። ሀብትሽ እኔ ሁልጊዜም በእውነት ነው የምናገረው። ደስ ብለኸኝ ነው ማዳመጥህ። ምክንያቱም ብዙ እኔ ራሴ የኔን ጥያቄዎች ነው አንተ ጋር የማገኘው። ድሮ ስልህ ቢያንስ ከ20-25 ዓመት በፊት ቸርች ውስጥ በመዝሙር መንፈስ ሲጋለጥ መንፈስ ሲጮህ አውቃለሁ። በመዝሙር አይደለም በስብከት በጸሎት። ወንጌል በራሱ የሚኖር ነው። ልክ እንደ መንገድ ላይ መብራቶች ለምሳሌ ማታ ስታያቸው ሲበሩ ትንኝ ይወራቸዋል። ያንኑ መብራት ቀን ላይ ሄደህ ብታየው ግን አንድ ትንኝ አታገኝም። ወንጌልም በኑሮህ የሚታይ እንጂ የምትመሰክረው አይደለም። ቃሉ አትመስክር ይላል እያልኩ አይደለም። ግን ይሄ አሁን ላይ የምናየው የግብዝነት ነው። በቃ አውቅ ያለው የሚል መንፈስ ነው የምናይበት። ወደ ትላንትናው ስመለስ የትላንትናው አንደኛ የእብዶች ምሽት ነው። እብዶች ያበዱበት፣ ብዙ ደንቆሮ የሆኑ ሰዎች ሰብስበው ያበዱበት ምሽት ነው። ሁሉም ነገር በቦታውና በሰዓቱ ሲሆን ትክክል ነው የሚሆነው። መልሱ ትክክል ነው። ለምሳሌ ለቅሶ ቤት ገብተን አንድ ድንኳን ውስጥ ለቅሶ ያለበት ድንኳን ውስጥ እንስፈል ብንል ማንም አይቀበለንም። እንዲሁ ደግሞ ሰርግ ቤት ሄደን እናልቅስ ብንል ማንም አይሰማንም። ሁሉም በቦታው ሲሆን ያምራል። ሁሉም እኔ እችን ልጅ ብቻ ሳይሆን ትላንትና ማነው አዶና የሚያደርገው ልክ እንደ ምርጫ ቅስቀሳ ገብተዋል። ይህ የሰውን የስነ ልቦና ሳይኮሎጂ ኢትዮጵያውያኖች ስንባል በሃይማኖታችን ስስ ብልት አለን፣ ስስ ነፍስ አለን፣ ስስ ልብ አለን እና ያን ደካማ ጎን ለመጠቀም የተደረገ እንጂ እውነት ወንጌል ገብቶን ወይ የማርያም ፍቅር ማርያም ያለው የማርያም ፍቅር በጥልቀት ሰምቶት ቢሆን ከማርያም ካለ በኋላ እኮ ምን አባቱ የሚል ነገር ከዛ በኋላ ዛሬም ሲፖስት የነበረው የዩኝ የታይታ እንዲህ አይነት ነገር ወንጌል የሌለበት የምላስ ላይ ፍቅር ብቻ የምላስ ላይ ብላለች ብሏል ተብሎ እንዲባል ነው እንጂ እውነት መንፈሱ ቢያገኘን የጌታ ፍቅር ቢገባል ወንጌልን ብንረዳው የሚኖር ነገር ነው። ገብቷል? የሚኖር ነው። ብዙ አጭበርባሪዎችን ስታጋልጥ አያለሁ። ግን ብዙዎቹ እዚህ ስር የሚሰድቡ ክርስቶስን ተከታዮች አይደሉም። እነሱ የዘመኑን ነጋዴ ባዮች ፓስተሮችን የሚከተሉ ናቸው። ምክንያቱም የትኛው ሐዋርያት ነው በመጽሐፍ ቅዱሳችን አይ ቲንክ ባልሳሳት ከ12ቱ 10 ሰማዕት ናቸው። ሁሉም ግን ለወንጌል ኖሩ። ራሳቸውንም አሳልፈው የሰበኩትም ሰማያዊቱን ዓለም ነው። ምድራዊ ሀብት አልሰበኩም። ሀብትም ንብረትም የላቸው። ዛሬ ከድሆች እየተቀማ በጸሎት ተጸልዮበታል፣ ተቀድሷል፣ ተባርኳል በሚል መንፈስ ምዕመናኑ ይበዘበዛል። ያን ደግሞ የገባው ሰው አቤል አቡነ አለ፣ አንተ አላችሁ። በጣም ነው የምከታተላችሁ፣ ደስ ብሎኝ። እንደውም ድብቁ የማልታየው ጠበቃ ነኝ ለእናንተ። እኔ በቃ ከስር መልሳለሁ ክፉ ለሚናገሩት እና ይሄ እኮ እናንተ ወንጌል እውነት ነው። እውነት ደግሞ አርነት ነው አይደል? ቅድም ብለሃል። እኔ አሳስቻለሁ፣ ግን ጀስት ንስሐ ገብቻለሁ፣ በአደባባይ ይቅርታ ጠይቄያለሁ። በቃ አንተ እኮ እንደገና ወንጌልን ከዜሮ ነው የጀመርከው። ምንም ከዚህ በኋላ የምታወራርደው ኃጢአት አይኖርብህም። ነገር ግን አንተ ትላንት ባጠፋው ነገር ስለገባህ በንስሐ ስለተመለስክ ሰዎች ወደዛ እንዳይሄዱ ተው እያልክ ያለው አንተ የወንጌል አርበኛ ነህ። እውነት ነው የምናገረው። እንደዚህ እድሉን ስለሰጠ ላሞግስ ሳይሆን እውነት አርነት ነው፣ እውነት ወንጌል ነው ብዬ ስለማምን ነው። እና እኔ በጣም ነው የምወድህ፣ በጣም ነው የማከብርህ። እግዚአብሔር ደግሞ ዘመንን ይባርከው። በማንም እንዳትሰናከል። አሁንም ጌታ ከአንተ ጋር ይውላ ማለት ነው። አመሰግናለሁ። እሺ መልካም።
እሺ ተዋናይ አለህ ሀሳብ? ያው እንትን እያደረግን ስለምንሄድ ላይትም ስለሆነ ያው እስካሁን የተነሱ ሀሳቦችን አይቻለሁ ሰምቻለሁ። ያው እንትን በበጎ ጎኑ መረዳት ጥሩ ነው። ያው ሁላችንም ወደ ተቋማት እንሄዳለን፣ ስብሰባ ላይ እንገኛለን፣ ህዝባዊ ኮንፈረንሶች ላይ ያው ሁሉንም የሚወክል ላይ እንገኛለን። አንዱ ተነስቶ ሁላችንንም ለምሳሌ አንዱ ሙስሊም ተነስቶ አላህ አዳኝ ነው ተቀበሉ ቢለን የሚሰማን ስሜት አለ። ሁላችንም የመጣ ነው ለዚህ አይደለም ብለን እንቃወማለን። ምክንያቱም ቦታው፣ ጊዜውም እኛም የመጣንበት ዓላማ የተለየ ስለሆነ ልክ እኛም ደግሞ ያን ሌላው ላይ ስናደርግ ሌሎች ሰዎች ምን ይሰማቸው፣ እንደ ሀገርም ስንኖር ማሰብ የሚገባን እንደዛ ነው። ሌሎች የሚፈልጉበትን ጊዜ ቦታና ሰዓት መጠበቅ ማወቅና መናገር መቻል አለብን። ይሄ ማስተዋል በቃ የእያንዳንዱ ሰው እንደ ሰው የተሰጠው እንትን ነው እንጂ ይቻላል። እሷ የተናገረችው ትክክል ስላልሆነ እኮ አይደለም እኮ አሁን እዚህ ጋር የሚነሳው ነገር። ግን እዛ ቦታ ላይ ያሉ ሰዎች የሚፈልጉት ነገር ምንድን ነው? እሷ ሄደችበት ዓላማ ምንድን ነው? የሚያሰባስብ ነው ንግግሩ ወይስ የሄደችበትን ዓላማ የሚያደናቅፍ ነው የሚለው ነው። አጠቃላይ አብሮ መኖርን ታሳቢ ማድረግ፣ ወንጌል የሚሰበክበትን ጊዜ ቦታና ሰዓት ማወቅ፣ እነኝህ ነገሮችን ከግምት ማስገባት እንደ በሳል ሰው ያስፈልጋል ነው እንጂ ወንጌል መሰበክ አለበት ዛሬም ወደፊትም እስከ ዘላለም መኖር አለበት ይሰበካል። ግን መቼና እንዴት ነው የምንሰብከው የሚለው መታወቅ አለበት ነው። ያ ነው ዋናው ፖይንት። ተባረክልኝ። ቴንክ እሺ አቤኔ ወደ አንተ ልምጣ። አቤኔ እያልኩ ከዛ እየወረድን እንሄዳለን። እሺ አብትዬ አለው። አይ በጣም ደስ ብሎኛል እንዲህ ዲስከስ በመደረጉ። ያው ወደ ትላንቱ ሀሳብ ወደዚህኛው ሀሳብ ከመግባቴ በፊት ያው አንተ ያነሳውን ሀሳብ ህይወት ይናገር ያልከው እውነት ነው። እግዚአብሔር ረድቶን ያለነው ህይወት መናገር ቢችልና ለሌሎቹ በህይወት መመስከር ብንችል እግዚአብሔር ካለንበት ሁኔታ እንኳን እግዚአብሔር በተለየ መልኩ ይረዳናል ብዬ አስባለሁ። አሁን ህይወታችን በመበላሸቱ ነው ብዙ ነገሮች እየተበላሹ ያሉት። እንደ ክርስቲያን አርአያ መሆን ሲገባን ያው ለስም ክርስትናን ይዘን ብቻ ወንጌልን መሸቀጫ አድርገነው ነው ያለነው እና ህይወት ቢናገር እውነትም ወንጌልን ብንኖረው ህይወት ይናገር የሚለውን ፖይንት ላይ ሰው እውነትም ህይወትን መናገር እንዲችል እግዚአብሔር እንዲረዳው የሁል ጊዜ ጸሎቴ ነው። ሙስናው ብትል አንተ የምትላቸውን በጥብጦ መሸጡም ምን ማድረጉም ክፋቱም ማሴሩም ሁሉም እኛው ጋር አካል ለብሷል ይታያል። እንደውም እንዲህ እንትን የተደበቀ ምናምንም በስውር ምናምን የሚደረግም አይደለም፣ አካል ለብሶ ይታያል። ቤተክርስቲያናት ከቤተክርስቲያን ጋር ያለው ነገር፣ ክርስቲያን ከክርስቲያን ጋር ያለው ይብዲህ ማህበራዊ ኑሮ በራሱ ማለት ነው በጣም ይደብራል። እግዚአብሔር ህይወት ወደሚናገርበት ህይወት እንድንመለስ ለመላው ክርስቲያኑ እግዚአብሔር ልቦና እንዲሰጥ ያው የሁል ጊዜ ምኞቴም ጸሎቴም ነው። እኔም ወደዛ እንዳድግ እየጣርኩ ነው። እኔም ህይወቴ ቢናገር በሚል ህይወት ውስጥ ያው አሁን በአንድ የሆኑ ሙሉ ላልሆን ይችላልው፣ ነገር ግን እየተሻሻልኩ እግዚአብሔር በረዳይ መጠን በምድር እስካለው ህይወቴን ለማስተካከል እጥራለሁና ህይወት ይናገር የሚለውን ርዕስ ህይወት ይናገር የሚለውን ሐሳብ ለሁላችንም አድርገን መቀበል አለብን። ክርስቶስን ከተቀበልነው ደቀ መዝሙሩ ብለን ካልን ክርስቲያኖች ነን ብለን ካል ሊናገር የሚገባው ከአንደበታችን በላይ ህይወታችን ነው መሆን ያለበት። ስለዚህ ይህን ሐሳብ ሰው በደንብ ትኩረት ልብ ሊለው ይገባል። ሁለተኛ ደረጃ ደግሞ ወደ ማስቴ ሐሳብ ስንመጣ ይሄ አሁን በራሱ አዋርዱ እዛ የተሰበሰበውን ስብስቡን አይተናል። እግዚአብሔር የሚጠፉ ነፍሳት ያው ግድ ይለዋልና እንዲመለሱ እግዚአብሔር ልቦና ይስጣቸው። እኛ ወንጌልን ከመስበክ ውጪ እኛ የምንመለሰው እኛ የምናደርገው በዱላ አግተን የምናመጣው ነገር የለም። እግዚአብሔር ልብ ይስጣቸው።
እዛ ከተናገሩትም የሚመለሱ ይኖራሉ። እዛ ተናግሮም የሚወድቅ ይኖራል። እሱን እኛ አናውቀውም። ግን አሁን መሲ እንዲህ ተናገሪ አውሪ እንዲሁኝ ብለዋት ያወራች አይመስለኝም። አሁን ያለችበት ስታተስ በቃ እሷ በጣም ከወንጌል ጋር ጥሩ አታችመንት ፈጥራ እየሄደች ያለችበት እውነት ነው ያለው። ያ በውስጧ በጣም እየተንተከተከ ያለው እውነት በቆመችበት መድረክ እንድትናገር አስገድዷታል። እዛ የተሰበሰበው ሰግጥ ፈምስ እያለ ነው። እዛ የተሰበሰበ ያለው የተለያዩ አልባሌ ነገሮችን እያደረጉ የተሰበሰቡ ስብስቦች ናቸው። ካለባበሳቸው ከአኳኋናቸው ጀምሮ ብንመለከት ደስ የሚል ነገር የለም። ግን በቆመችበት መድረክ ደግሞ እኔን ለዚህ ያበቃኝ ይሄ ነው። ኢቭን ኢፍ ማለት ክፋትን እየሰራች አይደለም ወደዛ እጩነትም የሄደችው። ቲክቶኩንም ብንጠቀም ለጥሩ ነገር እየተጠቀምንም ለእንዲህ አይነት አዋርድም እጩ መሆን እንችላለን የሚለውን እሳቤ እዛ መገኘቷ በራሱ ጥሩ ነገር እየሰሩ መገኘታቸው የተገኙ ሰዎች በራሱ አንድ ማሳያ ናቸው ብዬም ስለማምንበት እኔ እንደኔ ማውራታ ክፋት የለውም። ግን እዚህ ጋር የተለያዩ ፕላትፎርሞች ላይ አንድ የእሷን ሀሳብ ይዘው አንድ ሌላን እምነት እየሰደቡ ሌላን እምነት እያንቋሸሹ አንቺ በርቺ ነሽ ለፎሎ እና ለላይክ ለማግኘት እሷን መጠቀሚያ የሚያደርጉ ሰዎችን ቅድም አንተ ስትል እንደነበረው እሱ ነው በጣም የሚያናደኝ። በቻሉት መጠን እንደሷ እውነቱን ለመናገር በጣሩ ሌላን ሃይማኖት ሌላን ነገር ምናምን እንዲህ እየሰደቡ ወንጌል መስበክ ባለባቸው ወይ ከመስበክ ውጪ እሷን እንደ ጭንብል ተጠቅሞ ሌሎች እንትን የሚሉበት ወይ እሱ በጣም ነው የደበረኝ። ግን ይሄ እሷ በራስ ተነሳሽነቷ በልቧ ያለውን ሀሳብ እዛ ለተሰበሰበው ለሁሉም አካል ያወራችው እውነት ነውና እግዚአብሔር ይርዳት። አሁን ነገ ታጠዋለች ምናምን የሚባለው ነገር ደግሞ አሁን የአዲስ አበባ ከተማ የስፖርት ምናምን ሆና ያለችበትን እውነት አባይ ቲቪ ላይ እሷ ስታወራ ሰምቻለሁ። እጩ ልሁን ብላ የተለያየ ነገር ተወዳድራ ምናምን ያመጣችበት አመጡ ሰጡኝ። እኔ እኮ እንዴ ይሄን እኮ አልችልም ምናምን ስል ነው የሰጡኝ። አሁን ያለችበት ፖዚሽን ጀስት ለኔ ማተር አያደርግም። መጀመሪያ መተዳደሪያው እሱ ስላለበር ዲፕ ስለማላቃት ማለት ነው። እና ብቻ እግዚአብሔር ጸጋውን ይስጣት ያበርታት። እግዚአብሔር ከጎኗ አይን ያመነችው ጌታ የተናገረችው በድፍረት ወጣ ያወራችው ጌታ ከጎኗ አይሁን። ግን እኔ ብዙ ክርስቲያኖች አሉ እዛ የቀረቡ ጥሩ ነገር እየሰራን እውነትን እየተናገርን መምጣት እንችላለን። እንደሌሎቹ የግድ በክፋት አይደለም መድረኩ መሰብሰብ የሚለውን እንደማሳያም ናቸው እዛ የቀረቡ እሷም ሌሎችም ብዬ ያስባለሁና ያው እግዚአብሔር ይባርካት። ግን የሷን ጭንብል ተጠቅሞ እንዲህ ብላለች እያሉ ከኦርቶዶክስ ጋር እያነጻጸሩ ከሙስሊም ጋር እያነጻጸሩ ከምን እያሉ የሚሰሩ ቲክቶከሮችም ሆነ የተለያዩ ሰዎች ባይሆን ባይነኝ እንደኔ እንደ ሐሳብ ማለት ነው። እሺ ጸጋው አካል ያለህ በዚህ ጉዳይ የምትናገረው ነገር? ሀብትሽ በዚህ ጉዳይ ድምፀ ታቅቦ ነኝ ለጊዜው በቃ ስለሰጠኝ ሁለተኛ እድል ቴንኪው። ግን ሀሳቦች ተቃራኒ ሀሳቦች ምናልባት እድል ከሰጠኝ ብቻ ሀብትሽ ሀሳቦችን ማስጨረስ ምናልባት መልካም ነው ብዬ አስባለሁ። ለእኛም ጥሩ ነው ታች ሆነን ለምንሰማቸው ሰዎች የሁለቱንም እንትን የሚሰሩ እኮ አሉ፣ ምስል የሚሰሩ ሰዎች እኮ አሉ። ሁለቱንም አቋማችሁን ለማንሸራሸር እኛ በቂ ምስል የሚሰሩ ሰዎች አሉ። እንደሱ ደግሞ የሚዲያ ህጉም አይፈቅድም። አንተ በኢቢሲ ላይ በኢቢሲ ጠር ያሉ ቃላቶች ይቀንሱ። በኢቢሲ እና በፋና ላይ ቀርበ ስለ ህወሓት ወይም ስለ ፋኖ እንድትናገር ማን ይፈቅድልናል? ኔጋ ሲሆን ነው ይሰጠኝ መድረክ የምትለው? ኖ በዛ ደረጃ አላልኩም። ግን አንዳንድ ቃላቶች ያው መንፈሳዊ ፔጅ ስለሆነ እኔ በምን አምናለሁ መሰለ? እኔ በምንድን ነው ማምነው መሰለ? የሚያስጠላኝ በምን እኔ እንግዲህ ሚዲያ ሰው ነኝ። በጣም ብዙ ዓመት የተለያዩ ሚዲያዎች ላይ እንግዲህ ታይቻለሁ፣ እታወቃለሁ ሚዲያዎች ላይ። ከዛም ውጭ በርካታ የቸርች መድረኮች ላይ ኢትዮጵያ ውስጥ ብዙ ቦታ ዞሬም አስተምሬም አገለግላለሁ። አሁንም ያ ነው ስራዬ። አውድ በጣም ያስደስተኛል። አውዱን ጠብቆ በጣም መናገር በጣም ይመቸኛል። አውድ
ስለ አንበሳ ከሆነ የምናወራው ስለ አንበሳ አለቀ። ስለ ጅብ ከሆነ የምናወራው ስለ ጅብ አለቀ። ስለ አንበሳ እያወራ ስለ ጉማሬ፣ ስለ ጅብ እያወራ ስለ ተኩላ ከሆነ ማንም እንደኔ አይነት ጠንካራ አወያይ መድረክ ያለው ፔጅ ያለው ሰው አይፈቅድልህም። ወደዛ ውስጥ ነው የሚመልስ። ለምን? እኔ ግራጁዌት አድርጌ የወጣሁበት ጉዳይ ነው። በቃ ከኔ ተምረ መሄድ መቻል አለብህ። አውዱ ላይ አስደንቀንኛል። አውዱ ላይ የማናቀውን ነገር አውርተህን ያልጠበቅነውን ነገር ነግረህን እኛን አፍ ማስከፈት ማስደመም አለብህ። በአውዱ ተነንትን ብለህ ማለት ነው። ይሄን ነው ሰው መልመድ ያለበት። እዚህ ጋር መጥቶ እንዴ ረብስማ የሐሰተኛ ነቢያት ደጋፊ መጥቶ እዚህ ጋር የችን ልጅ ጭምብል እዚህ እንትን አድርጎ መጥቶ እችን አጋጣሚ ተጠቅሞ እኔን ለመሳለም እሱማ አይቻልም። ምድረ ሌባ ወንበዴ መስሪያ ቤት ላይ አይን ያወጣ ሙሰኛ መጥቶ የእሷን ምን ያደርግላቸዋል? እንዲህ አይነት ቆሻሻ ያስጠላኛል። እኔ ውስጤ እንዴ አንተ አሁን እኔ ነኝ ማቀው የኔን ስሜት አንተ አንደርስታንድ አታረገኝም። እኔ ሲናገሩ እንዴት እንደሚሰቀጥጠኝ እኔ ነኝ ማቀው። ለዛ እነዚህ ሰዎች ብዙ ሳያናድዱኝ ቶሎ ብዬ ብሎክ አድርጌ ያወርዳቸዋለሁ። ግልግል በቃ ከዛ ትረሳቸዋለህ ሸኝታቸው። እዚህ ጋር ቢቀመጡ ጤና ማይሰጡ ምግብ አንዳንዴ እንደዛ አይደለ ቮሚት አውት ማድረግ አለብህ እኮ አንዳንዴ ውስጥ ተቀምጦ የሚረብሽ ከሆነ ቶሎ ቮሚት አውት ማድረግ አለብህ። ትገላገላለህ በቃ ወይ አይወጣ ወይ ዳጀስት አይሆን ገብቶ የሚረብሹ ሰዎች ካሉ ቶሎ ታስወጣቸዋለህ እነሱ። ስለዚህ አውዱ ላይ ነው። እኔ በአውድ ነው መገረም የምፈልገው። እኔ እኮ አብረን አግኝቻታለሁ ከ3 ሳምንት በፊትም እዛ ላፍቶ አግኝቻታለሁ። እንትን ፖሊስ መምሪያ ትራፊክ ተቀጣ፣ እዛ ተገናኝተናል። መኪናዋን ይዛ መጣ ልትከፍል መጣ፣ እዛ ተገናኝተናል። ፔጆቿንም ያው ታያለ። ቲክቶክ ላይ ወጥታ ከነጥላውን ጋር ከነንዳልክ ጋር ወጥቶ ሲመሰክሩ ምን ሲሉ ምናምን ታያለ። ውች ልጅ እየተለወጠች ነው ማለት ነው፣ ጌታ እየረዳት ነው ማለት ነው ምናምን ብለህ እኮ ትሳሳላቸዋለህ። ምክንያቱም ወጣት ሴት ነች፣ የቀድሞ ቦይፍሬንድ ምናምን የሚል ብዙ ቦታ ላይ ምስክርነት ስለሰጠች ያ ላይፍን ታውቀዋለች። ብዙ ነገር ውስጥ ገብታ የመጣች ልጅ ስለሆነች ገብቶሃል። በቃ ትጸልይላቸዋለህ፣ ትጠነቀቅላቸዋለህ። አሁን መንገድ ላይ እሷ ሊተናኮል የሚፈልግ ሰው ቢኖር የመጀመሪያ ሄጄ ቡጢ መሰናዘረው ከሆነ እኔ ኦኬ። ስለዚህ ሲያጠፉና ሲሳሳቱ ደግሞ የማረም ስራ መስራት አለብኝ። ደግሞ በጣም ያስገረመኝ የማንም ዱርዬ ሴሰኛ የማንም ወንበዴ እንዴ መጀመሪያ እስኪ ህይወታቸው ተለውጦ እስኪ ይውጡና ይናገሩ እስኪ ይውጡና አላመነዝርም እኔ ዝሙትን እስኪ ተጸይፈው ሲመሰክሩ እንስማ። ሙስናን፣ ሌብነትን እስኪ እንስማ። ዱርይነትን፣ ቦዘኔነትን ጠልተው እስኪ እንስማ። የሐሰተኛ ነቢያት ካዳሚነትን እስኪ ከዛ ተላቀው የኢየሱስ ደቀ መዝሙር ሆኖ እስኪ እንስማ። ከዛ ህይወት ማውጣት ያቃታቸው ሰዎች ማስተዋል አንደኛ። ኧረ እባክህ እሺ፣ ማንን ነው የምታታልለው? ማንን ትሸውዳለህ? ነገ ቢሮ እኮ ስትንደፋደፍ ትገኛለህ። ነገ ለሀጭ ስታስረከረክ ትገኛለህ እኮ ብር፣ ጉቦ ምናምን ሌብነት ባሳዩ ቦታ ላይ። እዚህ ጋር መተህ ግን አይቻልም ነው አይቻልም። እግዚአብሔር የኳሊቲ አምላክ ነው። ማንም መሸወድ ማታለል አይችልም። ስለዚህ አውድ ጠብቀ በአውዱ መሰረት ቻሌንጅ አድርገን በአውዱ መሰረት አንዱ ቅድም በጣም ያናደደኝ ምን ብሎ መሰለ ያናደደኝ እንግዲህ በመማር ማስተማር ላይ እንዴት ከባድ እንትን ህግ እንዳለ ታውቃለህ። በመማር ማስተማር ላይ ምክንያቱም ሂደቱ እሱ ነው። መማር ማስተማር ነው ሂደቱ እንጂ ሃይማኖት ትሰብካለህ ትምህርት ቤት ገብተህ እስኪ ተማሪዎች ክላስ ከመጀመራችን በፊት ጸልየን እንጀምራለን፣ ዱዓ አድርገን እንጀምራለን ትላለህ ትምህርት ቤት ገብተህ እንዴ? ወዲያው ነው አንደኛ ማስጠንቀቂያ ይሰጥሃል። ከቀጠል ሁለተኛ ትባረራለህ። በቃ አለቀ። ከዛ ልመና ነው። ዶክመንት ይዘህ ልመና ትዞራለህ። ልመና
አንድ ድንቡሎ የሚሰጥህ የለም። በየባስ እንትን ውስጥ እየገባ እባካችሁ ወገኖቼ ዛሬ ፊታችሁ መቼም መቆም የማይገባኝን ቆም ያለው ምናምን ወገኖቼ እርዱኝ፣ ቤተሰቦቼ ማስተዳደር አልቻልኩም። የኢትዮጵያ ሕዝብ እኮ በለው በለው ብሎ ጭቃ ውስጥ ከተው ነው ጥሎ የሚሄድ። ትምህርት ቤት ሰብካለሁ እናገራለሁ ምናምን ውሸታም እንደዛ ይላል እንዴ? ውሸታም የድሃ ልጅ ደግሞ እና እንደዚህ አይነት የሚያናድዱ ሰዎች ንዴትህን ሳያፈሉት ቶሎ ብለህ እነሱን ማሰናበት ያስፈልጋል እንጂ በአውድ ከሆነ ምን ችግር አለ? ደስ ይለኛል። እኔ ማንንም አልፈራም እኮ እኔ ማንም ይምጣ በቃ በአውድ ባነሳሁት ቶፒክ ላይ ማንም መጥቶ መነጋገር ይችላል እንጂ ይሄ ሌባ ወንበዴ ሁላ የሴት ቀሚስ ተከትሎ በየፔንሲዮኑ የሚሮጥ ዱርዬ ሁሉ ተሰብስቦ ምን ያደርግላቸዋል? እነሱ ህይወት የእሷ ምስክርነት ለራሷ ነው። ልክ ባትሆንም እንኳን ወታ የመሰከረችው ለራሷ ህይወት ነው እንጂ ይሄ ምድረ ሌባው የራሱን ህይወት ለውጦ እንደሷ ይስበክ። እሱ ሞቶ ቅድም አቤኔ እንዳሉ ተለውጦ ይውጣና ይስበክ። እስቲ መስሪያ ቤት እስቲ ሰላም እናገኝ። ይሄው ሰሞኑን አይተኸለ እንዴ 5.6 ቢሊዮን ብር የበሉ ኢትዮጵያ ምን ከሰማይ ቻይናዎች ናቸው የበሉ። ሃይማኖት አለ ይገርማቸዋል። አንዳንዶቹ በጣም ያፈርኩት ልንገራችሁ፣ ፕሮቴስታንት አለበት፣ ኦርቶዶክስ አለበት፣ ሙስሊም አለበት። ከገበሬ ላይ በማዳበሪያ ማጭበርበር 5.6 ቢሊዮን ብር የበሉ ማለት ነው። ሂዱና እዩ ፎቶቸውን እንትን ላይ እዩ። አሁን እዚህ ጋር መጥተው ፕሮቴስታንቱ ማስተዋል አንደኛ የገበሬ ገንዘብ ቢሊዮን ብር በልተ ግፍ ሰርተ በደል ሰርተ ወንጀል ሰርተ አመፅ ሰርተ መጥተህ እዚህ ጋር ወንጌል ያንተን ህይወት መች ቀየረው? ወንጌል መቼ ቀየረው ያንቺን ህይወት? አሁንም እኮ ዱርዬ ነሽ። አሁንም እኮ ዱርዬ ነህ። መች ተቀየረ የእናንተ ህይወት? መች ተለወጠ የእናንተ ህይወት? ስለዚህ ራሳችሁን አታታሉ። ሂዱና ተለወጡ፣ ሂዱና ተቀየሩ። ከዛ በኋላ በቃ ትሰብካላችሁ፣ ትዘምራላችሁ። ከዛ በኋላ ይሄ ነው ያስጠላንኛ። የመጨረሻ ስለ ዞይ መቀጠል ይቻላል። ሰላም ደር ቴንኪዩ ሀብትሽ ጨርሻለሁ። ኦኬ ልቀጥል። ያው ከተዋለው የተለየ ላይሆን ይችላል፣ ግን ምንድነው በዚህ ውስጥ የተማርኩት እኔ ለኔ ቀረልኝ ነገር እና ለሌሎችም ሰዎች እንዲበዛላቸው የምፈልገው ነገር ምንድነው ይሄ ማስመሰል፣ ይሄ ግርግር ጩኸት ያለበት ቦታ አይደለም። ወንጌል በፉክክር አይደለም የሚሰራው። እኔ ስረዳ ወንጌል እንደሱ አይነትም ትብብር ውስጥ አይገባም ማለት በቃ ይሄ የፉክክር አይደለም፣ የህፃናት ጨዋታም አይደለም። ወንጌል በጣም ለህይወት የሚነገር ነገር ነው። ፍሬ እንዲያፈራ የሚፈለግ ነገር ነው። ስትልከው በከንቱ እንዲመለስ መፈለግ የለብም። ልክ የእግዚአብሔር ቃል እንደሚናገረው ዘር በምድር ወድቆ ዝናብም ወደ ምድር መጥቶ በከንቱ እንደማይመለስ የሆነ ስራ ሰርቶ መመለስ አለበት። አሁን እዛ ጋር ምንድነው የምናየው? በቃ እሷ ኢየሱስ አለች፣ ቀጠለ ማርያም፣ ቀጠለ በቃ ይሄ ፉክክር የህፃን ጨዋታ የሚመስል እንደዚህ አይነት ነገር ወንጌል አይመስለኝም። እኔ ወንጌል ይሄም ኢየሱስ ያድናል ብቻም አይደለም። ወንጌል ኢየሱስ ያድናል እውነት ነው፣ ግን ሰዎች የሚፈልጉት ነገር አለ እኛ ጋር። እኛ መቼ እንዳልከው ነው፣ እኛ መቼ ተለወጥን? እኛ መቼ ተሰራን? እኛ መቼ እነሱ ከሚኖሩት ኑሮ የተሻለ ህይወት ኖርን? እኛ መቼ ያንን ነገር አድርገን ችለን ወንጌል ለውጦን መቼ ያሳየናል? ሳንናገራቸው የድሮ ክርስቲያኖች እኮ ሳይናገሩ ብዙ ሰው ለወጡ፣ ብዙ ማረኩ። በዘይት እየተቀቀሉ እኮ ብዙ ሰው ዳነ፣ እየሞቱ ብዙዎች ዳኑ። እያለቀላቸው እነሱ የሚቀጠል ነገር ሳይኖራቸው እያለቀላቸው ለሚያቸው ሰው ተስፋ የሚያስቆርጥ ነገር እየኖሩ ግን ህይወት ቀጠሉ። ለሚኖር ሰው ህይወት ሆኑ። ይሄ ነው ወንጌል። መናወራማ ከተባለ ከኛ ብዙ አንደበተ ርቱዓኖች ብዙዎች አሉ ሊያሳምኑ የሚችሉ። የንግግር ጉዳይ አይደለም ወንጌል፣ የህይወት ጉዳይ ነው፣ የለውጥ ጉዳይ ነው። አሁንም ጌታ ይርዳን። ጌታ ሊመጣ ነው። ህይወት ይጠበቅብናል ለሁላችንም። የአደባባይ ስብከት ብቻ አይደለም፣ እኛ እንለወጥ ባይነኝ። እኔ
እንዳልከው ወደፊት ደግሞ የአደባባይ ስብከቱም ሲቀር ወንጌል እንዴት እንደምንሰብክ ጸልየን ከጌታ ስትራቴጂ መቀበል ጥሩ ነው። ለምንድነው ያ ነገር ሲመጣ ጨምቆ የሚያወጣ ይሄ አለ አይደል ዘይት ብዙ ሲታሽ ነው አይደለ ከህሉ ዘይቱ የሚወጣው ቅባቱ የሚወጣው ዋናው ነገር የሚፈለገው ነገር የሚገኘው ገለባው ወጥቶ ነውና አንዳንድ ነገሮች እንዲጫን ብለው ሪስትሪክት ሲደረጉ ጌታ እዛ ውስጥ ፈትኖ የሚያወጣው ፍሬ ያለው ነገር ይመጣል ህይወት ያለበት ነገር ይገኛልና አሁን ይሄ ከትርምሱ የሚያጸዳናል እንደው እኔ ለክርስቲያኑ አሁን ችግር የሆነው ብዬ የማስበው ፍሪደሙ ነው ብዙ ነገር በቃ እንደ ልብ ነው አደባባይ ተወጥቶ ይናገራል ማንም ቻሌንጅ የሚያደርገው የለም ህይወትም ቻሌንጅ አያደርገውም ከዛ ምንድነው በቃ ወንጌል ተናገርኩ ብሎም ይስናናል አንዳንዱ ግን አንዳንዱን አጣመናል ብዙዎችን እንዳይድኑ አድርገናል ባይዘው ህይወት እንዳይሆንላቸው እንደሱ ባደረግንበት መንገድ ብዙዎች ደግሞ ተመልሰው ጌታ እንዳይቀበሉ ብዙዎች እንዳይድኑም አድርገናል ለምን ያን ከተናገርን በኋላ የኖርነውን ህይወት ያዩናል መተው ቼክ ያደርጋሉ ግን ዝም ብንልና ህይወታችንን ቢያዩ ኖሮ ህይወት አይተው ምንድነው እሷን የለወጣት መቼም ሰው ሲበለጽጋ አጠገብህ እያየህ ዝም አትልም እንዴት ነው ያደገው ብለህ መጠየቅ አይቀርም እንዴት ነው የተለወጠው ብለህ መጠየቅ አይቀርም ለውጥ በሌለበት ግን ሀብታም ሆናለሁ ሀብታም ነኝ ብትል ስም ብቻ ሆኖ ነው የሚቀረው ሀብታሙ እና ላይፍ እንደዚህ በህይወት የተሰግናለሁ ስለሰጠኝ እድል ተባረክ ስላንተ ቅንነትና ለእውነት ያለህን አቋም ወደዋለሁ ብዙ ጊዜ ሰማሃለሁ ተባረክ ይብዛልህ ደህና አደር እሺ ቴንክ ዩ ሰላም ሁኑ መልካም ጊዜ እሺ አብትሽ እኔም አንድ ነገር ብዬ ለሌሎች እድሉን ልስጥና ያው እዚህ አሁን እንትኑ የትላንትናው ስብስብ ላይ ሳየው በቃ ጀስት አሁን የማስቲን ሐሳብ ሳይ ጀስት እኔ እንደኔ ሴንስ አደረገው በቃ አሁን በጣም ልቧ ውስጥ የሞላ ነገር የጠፋችበት ህይወት እንደገና የመጣችበት ማንነት አሁን የገባት እውነት ስላለ በቃ ይሄንን ህዝብ በቲክቶክም በተለያዩ ፕላትፎርሞችም ስታራ የነበረው ወንጌል ዛሬ ደግሞ እንዲህ ይሄንን ህዝብ ስታይ በቃ በልቧ ያለውን ይሄ ሰው ሁሉ ድኖ ቢሆን ይሄ ሁሉ ሰው ይሄን እውነት ቢያውቅ ያለች በድፍረት እሷ የመሰከረችበት እውነት እሷ ያየችበት አንግል እሷ በሰዓቱ የነበራት ፊሊንግ ያው ብትጠየቅ እንዴት በዚህ መድረክ ላይ ይሄንን ልታወሪ ቻልሽ ተብላ ብትጠየቅ የምትሰጠው መልስ ይኖራታል እሷም ማለት ነው ጀስት እሷ ያለችበትን ሞቲቭ ስለማናውቀው እንደ ክርስቲያን የምናስበው ነገር ስላለ እንትን ልንል እንችላለን ግን እሷ የብዙ መጥፋቱም እዛ ጋር ያለውን ስታይም ያው አንገሽግሿት በቃ የሆነ እንትን ሆናም ሊሆን ይችላል እየሄደች ያለችበት እውነት በመሰራበት ስራ ቦታም ይሄኛውን እውነት ይዛ እየቀጠለች ያለችበት እውነት ሊኖር ይችላልና ያው እግዚአብሔር ጸጋውን ይስጣት በተቻለ መጠን ሁሌ ነገሮች የተደላደሉ አይሆንም በሚገጥማት ነገር የሚመጣም ካለ እንደ ክርስቲያን ከጎኗ ለመሆን መጣር ነው ከዛ በዘለለ ማንንም የትም ቢሆን ወንጌልን ለመመስከር ህይወቱ እንዲመሰክር አሁን ዘሪቱን ስናያት ባለፈው ከጻፈች መጽሐፍ በኋላ በኢንተርቪው ስትጠየቅም ከዛም በኋላ ብቻ ብዙ እንትን ያሉ ነገሮች አሉና እግዚአብሔር ጽናቱን ይስጣት አቅሙን ይስጣት እኛም ህይወታችን ሁሌ ወደ ክርስቶስን ወደ መምሰል ወደ ማደግ ህይወት ይቀጥል ግን እሷ ያለችበት ሞቲቭ በቃ ህዝቡን እዛ የተሰበሰበውን ስብስቡን ስታይ ምን አለ ይሄ ሁሉ ወደ ገብቶ ይጠራዋታል አሁን ለእንትን ሽቀላ ሲባል ለዩቲዩብ ሽቀላ ኤታ ለሁለት ሶስት ሚዲያዎች ተራ በተራ አሁን እቺ ልጅ ገና በመንፈሳዊ ነገር እኮ ገና አላደገችም ገና እኮ ናት አላደገችም የጌታ ፍቅር እንዳልከው የጌታ ደግነት ምረቱ ምናምን ያ እንትን ሊላት ይችላል ሊያስወራት ሊያናግራት ይችላል አሁን ባለፈው እንዳልክ አይተህ ከሆነ ስካይላይት ሆቴል ጠርተውት ብዙ ፎሎወር ስላለው ምንም የማያውቀውን እሱ ስለ ቤኒን ምን ይሁን ምን የማያውቀውን ቤኒንን ተናገር ስለ ቤኒን ብለው አናገሩት አየህ ነገዱበት
ምንም በማያውቀው ልጅ ጠርተው ተንኮለኞች ተናገር ቤኒን የሚባል ታላቅ የእግዚአብሔር ሰው እንደዚህ ነው ምናምን ብሎ ከቲክቶክ ላይ የድሮ የሱን የቪዲዮ የኮንፈረንስ እንትኖችን አሳይተው ምናምን ማስታወቂያ እንዲሰራ አድርጉት። ከኛ ጋር አጣሉት ማለት ነው። ከኛ ጋር አጣሉት። አሁንም እቺ ልጅ አካልበው አዋክበው ዩቲዩብ ላይ ያመጣዋታል። ከዚህ በኋላ እኔ አላቅላትም፣ የራሷ ጉዳይ። እኔ አሁን የእሷ አይደለም። እግዚአብሔር ያጽናት፣ እግዚአብሔር ያቁማት፣ እግዚአብሔር ይርዳት። ቅድም እንዳልከው እንጸልያለን፣ የምንችለው እናደርጋለን። ግን አሁን ወግነን እንናገራለን የሚሉ ሰዎች እኮ ሌቦች ናቸው። ልክ የእንትና አይነት የይሁዳ አይነት ትዝ ይልሃል። ይሁዳ ሽቶ የማርያም ማርታና ይሄ ሐዋርያ ማን ነው ዮሐንስ ወንጌል ምዕራፍ 11 ቁጥር 1 ላይ ይናገራል። የኢየሱስ እግር ላይ ሽቶውን የደፋችው ማርያም ይላል። የማርታና የአልዓዛር እህት ናት ይላል ዮሐንስ ወንጌል ምዕራፍ 11 ቁጥር 1 ማንም ማንበብ ይችላል። የዛን ሰዓት እሷ ውለታው ስላለባት ለጌታ ካላት ፍቅርና አክብሮት የተነሳ ውድ የሚባለው ያንን አልበስጥሮስ ሽቶ ሰብራ የኢየሱስ እግር ላይ ስትደፋ ካሉት ሐዋርያቶች ሁሉ ተቆርቋሪ ለድሃ ሐሳቢ መስሎ የመጣው እኮ ሌባ ነው አይደል? መጽሐፍ ቅዱስ እንደዛ ይላል እኮ እንደዛ ለድሆች አስቦ ሳይሆን ሌባ ስለነበረ ነው ይላል እኮ መጽሐፍ ቅዱስ። እኔ እኮ አይደለም ያልኩት። ይሄ ቢሸጥ ስንት የድሆችን አፍ እንትን ይሸፍን ነበር አለ። ለምን ፋይናንስ ሚኒስተር ሆኖ ሰዎች ለኢየሱስ አገልግሎት ብለው እነዛ ሴቶች ምናምን ለአንዳንድ ነገር ይሆናቸዋል ብሎ የሚሰጡትን ገንዘብ እሱ ነበር የሚይዘው ያንን ኮሮጆ። ከዛ ኮሮጆ ውስጥ ይመታ ነበር እሱ እና ቃል በቃል መጽሐፍ ቅዱስ ነው የሚናገረው። ለድሆች አስቦ ሳይሆን ሌባ ስለነበረ ነው። አየህ፣ ስታዩ ግን ተቆርቁሮ ይመስላል፣ አስቦ ይመስላል። ይሄንንም እኮ የነቃበት ጌታ ነው። ደቀ መዛሙርት የሚያውቁት ነገር የለም። ፋይናንስ ሚኒስትራችን ነው፣ ገንዘብ ያዣችን ነው፣ እንትና አፖስትል ይሁዳ እያሉ እኮ ነው እንጆይ የሚያደርጉት። ኢየሱስ ጋር ግን መደበቅ ስለማይቻል መሰወር ስለማይቻል ግልጡን ጻፈልን። ለምን ጻፈልን? ሌሎች ስላሉ እኮ ነው። ዛሬም አሁንም ለማስተዋል አስበው ተቆርቁሮ ሳይሆን ሌቦች ናቸው፣ ወንበዴዎች ናቸው። በዚች ከበር አድርገው አይቻልም እንዴ? እኛም በእግዚአብሔር አይን ነው በእግዚአብሔር ልብ ነው ነገሮችን የምናየው። አይሆንም። እሷን ከለላ ከበር አድርጎ ጭምብል አድርጎ አይቻልም። እሷ የራሷን ህይወት መስክራለች፣ የራሷን ህይወት ተናግራለች። አለቀ። እናንተ የእናንተን አሳዩን እስቲ፣ ቢሮ ላይ አሳዩን፣ ሌባ ሁላ አሳዩን፣ ቢሮ ላይ አሳዩን፣ ንግድ ቦታ ላይ አሳዩን፣ በጮኝነት በጋብቻ ጉዳይ ላይ እስኪ ቅዱስ ጻድቅነታችሁን እግዚአብሔርን መፍራታችሁን እስኪ አሳዩን እስቲ። ደግሞ እናያለን። ከነገ ሰኞ ጀምሮ ደግሞ ምን እንደሚፈጠር ታያለን። ከባድ ነገር ነው የሚፈጠረው። እግዚአብሔር ደግሞ እንዴት እንደሚያደርግ ደግሞ ቀጥሎ በሌላ ቪዲዮ ደግሞ እንገናኛለን። ይዤላችሁ እመጣለሁ። ሌላ ቪዲዮ ይዤላችሁ እመጣለሁ። ጉድ ታያላችሁ። ጉድ እነዚህ የሚከራከሩ ምናምን የሚሉ ባለማወቅ እኔን እንደ ተቃዋሚ እንደ ተቺ ምናምን ቆጥረው ሊናገሩ፣ እነሱን ተዋቸው። እነሱን ኃጢአታቸውን አንቆጥርባቸውም። ነገር ግን ህይወታቸው ተጭመላልቆ ህይወታቸው በክት ብሎ እየሸተተ ግማቱ ልክ አሁን የወንጌል ተቆርቋሪ መስለው ጀግና ናት ማስተዋል ጭራሽ ከሐዋርያ ጳውሎስ ጋር ታወዳደራላችሁ። ሐዋርያ ጳውሎስ እኮ ወንጌል ሰባኪ ነው። በቃ አለቀ። በወንጌል ጉዳይ እስከተያዘ ድረስ የሚናገረው ወንጌልን ነው። እስጢፋኖስ እየተወገረ እኮ ያወራ ነበር። ለምን? የተከሰሰበት ጉዳይ እሱ ስለሆነ። እሷ ተጠርታ የመጣችበት ጉዳይ ለቲክቶክ ክሬቲቭ አዋርድ ነው እንጂ ስለ ህይወቷ ምስክርነት እንድትነግረን አይደለም የተጠራቸው። ያ ቦታ ስነ ምግባሩ እኮ አይፈቅድም። በቃ ይሄ ግልጽ እኮ ነው። ለዚህ የሚጠይቃት አካል ይጠይቃታል። ግን የማይሆን በር ከፍታለች። ከዚህ በኋላ ግን ሙስሊሞች እንደሚረብሹ፣ ኦርቶዶክስ እንደሚረብሹ ግን አረጋግጥላቸዋለሁ። ከዚህ በኋላ ምን ነው ሲባል ማስተዋል እንዲያደርጋ የለ እንደ ይለዋል። ሳትወድ በግድ እስልምና ትሰማለህ ቋቅ እያለ ማለት ነው። የዛን ሰዓት ሀብትሽ የተናገረው ነገር ለካ ልክ ነበረ። ያን ማድረጓ በር ከፈተ። ደግሞ ታውቃለህ እነሱ እንደኛ አይደሉም። ጠጥተው ነው ሰክረው ነው ቅመው ነው ምናምን ብሎ ነው የሚመጡት። ምን ሊፈጥሩ እንደሚችሉ አስብተው አይቻልም አታድርጉ ስትላቸው
ምን ሊያደርጉ እንደሚችሉ ምክንያቱም እኔ ባለሁበት አካባቢ ምን የተፈጠረ እንዳለ ስለማቅ ማለት ነው። ይኸው ትምህርት ቤቶች እየተቸገራለ መንግስት ይኸው እኮ መመሪያ አወጣ፣ አዲስ መመሪያ አወጣ አይደል? አዲስ መመሪያ አወጣ። በትምህርት ቤት ውስጥ ምንም አይነት የሃይማኖት ስነ ስርዓት ማድረግ ስታደርግ ከተገኘ ተብሎ እኮ ጠበቅ አድርጎ መንግስት አንተን ይዞ መጣ። ስለዚህ ከኦርቶዶክስና ከእስልምና የሚነሳው በኋላ ጴንጤን እናውቀዋለን። እነሱ ግን ከባድ ናቸው። ስለዚህ ለዛ አይነት በር ከፈተች። ያንን ነው ልክ አይደለችም ያልነው እኛ። ያንን ነው ልክ በጥበብ መናገር ነበረባት፣ በማስተዋል ማድረግ ነበረባት እንደ ስሟ። እሷ ግን ሰነፍ ነው የሆነችው እንጂ እንደ ስሟ አስተዋይ ሆን አይደለም ያገኘዋት። ለከባድ ጦስና መዘዝ በር የሚከፍት ነገር አድርጋለች ለማለት ነው። ስለነበረን ጊዜ ቴንኪው አቤኔ። እሺ ሀብቴ አመሰግናለሁ። ተባረኩ። ጌታ ይባርካችሁ። በርቱ እንግዲህ አሜን። እሺ ኢቫንጀሊስት አብዲ ሰላም እንዴት ነህ? ሰላም ነው ወይ? ሀብት ሸከም ጅርታ ጅራ ገለ ተዋቀቀም አያዩ አጋገቲ ሁላችሁም ሰላም ናችሁ? እንዴት ናችሁ? አለን ሰላም ነው። እንዴት ነህ? እየጠበቀ ነበረ አንተን ሰምቼ። እሺ አንድ ቃለ ምልልስህን ብቻ ነው ያየሁት። ከዚህ በፊት ከእግረኛው ጋር ነው ከማጋ ያደረግከው ቆየ፣ ግን ትንሽ ከዛ ውጭም አላየሁም። አሁን ግን ኦንላይን ሳይ ዲስ መጣ ቁጭ ብዬ ረጅም ጊዜ ሰማችሁ ነበረ። ጥሩ ነው። ምንም አይነት ነገር አንስቶ መወያየት ጠቃሚ ጎኑና ጉዳቱንም አመዛዝኖ ማውራት ተገቢ ነው። የሐሳብ ልዩነቶች እንደ ወንጀል ስለማይቆጠሩ የትኛውንም አይነት ሐሳብ የሚከተል ሰው ሐሳቡን እንዲያነሳ ይፈቀዳል። ሰው የምትፈቅድልኝ ከሆነ 2 ደቂቃ አንዱ ነገር ልበላችሁና እኔም የራሴን አቋም በየብራኔ ወንጌላዊ ነኝ እንትንም ነኝ ከየትኛውም አይነት ቡድንና አስተሳሰብ ጋር ሳይሆን ከሁለት ነገር አንፃር ማውራት ፈልጌ ነው። አንደኛ ከመጽሐፍ ቅዱስ እይታ አንፃር ነገሮች እንዴት መታየት እንዳለባቸውና ሁለተኛ ደግሞ ካለንበት ነባራዊ ሁኔታ አንፃር እንደ ሀገር ለሌሎችም ያለንበት ነገር ስላለ እነዛስ እንዴት ይታዩ ከሚል አንፃር ነው። የሐሳብ ልዩነትን ስለምትቀበል አመሰግናለሁ በመጀመሪያ እና ሁሌ ክርስትና ላይ ሃይማኖትን ለመመከት እምነትን ለመመከት በመናደርገው መጋደል ውስጥ 3 መረሳት የሌለባቸው መሰረታዊ እውነቶች መጠበቅ አለባቸው ብዬ አምናለሁ። እኔ የመጀመሪያው ለራስህ ከነዚህ ነገሮች የተለየህና ለእግዚአብሔር መንግስት ዓላማ የምትኖር እውነትን ቅድሚያ የሰጠህ አይነት ሰው መሆን ግድ ይላል። ከዚህ በፊት የነበርክበትም በፊት ለፊት ስትናዘዝ አደባባይ ላይ ሰብቻለሁ። ስለዛ ቴንኪው ልል እፈልጋለሁ። ከነዛ ነገሮች መጀመሪያ ራስህ መገለል፣ ራስን ማግለል፣ ከነዛ ነገሮች ራስን ማራቅ ግድ ይላልና እምነትን ከመመከት አንፃር ሁለተኛ ለራስህ ጠንካራ የመጽሐፍ ቅዱስ መሰረት ያለህና የእግዚአብሔር መንግስት ውስጥ ድርሻን እየተወጣ ያለ አይነት ሰው መሆን አለብህ ብዬ አምናለሁ። ምንጊዜም ምካቴ ክርስትና ላይ የሚሰሩት ከዚህ አንፃር ማጥናት አለባቸው ብዬ አምናለሁ። እኔም ያጠናሁት በምካቴ ክርስትና ላይ ነው፣ ግን ብዙውን ጊዜ በሶሻል ሚዲያ ላይ ትኩረቴን አላደርግም። አብዛኛው ጊዜ ከእስላሞች ጋር ነው የምናወራው። ደግሞም በቤተ ክርስቲያን ውስጥ በተቋም ደረጃ ስለምሰራ ብዙ ጊዜ ስላልነበረኝ ነው። ግን በየቀኑ ደግሞ ለመስማት ጊዜዎች ይኖሩኛል። ለመግባት ግን ሀሳብ ማደራጀት፣ መዘጋጀት ያስፈልጋል። ዝም ብሎ ብቻ ዘለገብተህ መጨማለቅ የለብህም ብዬ አምናለሁና አንደኛ እንዳልኩ ከነዚህ አይነት ነገሮች ራስህ የጸዳ መሆንን ለሰው ሁሉ ያስፈልጋል እምነቱን ከመጠበቅ አንፃር። ሁለተኛ ደግሞ አሁን እንዳልኩ ለራስ ጠንካራ የመጽሐፍ ቅዱስ መሰረት ያለህና የሚከሰቱ ነገሮችን ሁሉ በዚሁ መጽሐፍ ቅዱሳዊ መስፈርት ብቻ የምታመዛዝን በዚሁ ብቻ የምትመክት ደግሞም ተጨባጭ የሆኑ ማስረጃዎች ሲኖሩ እነዛን በማቅረብ ፊት ለፊት መጋፈጥ አስፈላጊ ነው ብዬ አምናለሁ። ሶስተኛው ይሄ ሁለተኛው ላይ ግን አንድ የማይነጠል ጠንካራ መጽሐፍ ቅዱስ መሰረት ያለህና ቤተክርስቲያን ውስጥ እየጠቀምክ ያለ አይነት ሰው መሆን አለብህ ብዬ አምናለሁ። ማንም ሰው ሃይማኖቱን ሲከላከል ብዙዎቹ እንደምናየው ሶሻል ሚዲያ ላይ ብቻ ቤተክርስቲያናቸውም እምነታቸውም ህይወታቸውም ሶሻል ሚዲያ ብቻ የሆነ
መጽሐፍ ቅዱሳዊ መሰረታቸውን ማታይ የቤተ ክርስቲያን በአፋን ኦሮሞ አንድ እንትን አለ አንድ ቃል ሆላን ጎረኖ ከሰንጀደ ሁንዲኑ የይዳ ይላል ያረር ሰው በበረት የሌለ በግ ሁሉ ራሱ ምንድነው ተኩላ ነው ይባላል። በግ ራሱ በግነቱ የሚረጋገጠው በበረት ውስጥ በመኖር ተጣሪነቱ ለማ አካል እንደሆነ ምን አይነት እምነትና ትምህርት እንደሚከተል መታወቁ ላይ ነው ጠቃሚው በግነቱን ካን ሶስተኛው የምንቃወማቸው ነገሮች እውነትን በፍቅር መቃወም ልክ ሐዋርያው እንደሚያስቀምጠው በተለይ በዚህ በኤፌሶን 4:15 ላይ በነገር ሁሉ እውነትን በፍቅር እየተናገርን ራስ ወደሚሆን ወደ ክርስቶስ እንደግ ነው። ይሄ ነው የተቃውሟችን መንገድ እምነታችንን መጠበቂያ መንገድ መሆን ያለበት ብዬ አምናለሁ። ይሄንን በመታረግበት ጊዜ ግን አሁን እንዲህ ብዙ ጊዜ ከዚህ በፊት አላየሁም። ስለዚህ ስላንተ ብዙ ስለማላቅ ያንን አላወራም። ግን ከዚህ ልጅ አንፃር እኔ በኔ በኩል ጥፋት መስሎ የማይታየኝ አይነት ሰው ነኝ። ለምን ስትል በሷ ቦታ መሆን ያስፈልገኛል። ጥፋተኛ ነች ወይስ አይደለችም ለማለት በምን አይነት ስሜት ነው፣ በምን አይነት ፍላጎት ነው፣ በምን አይነት ሞራል ነው ይሄንን ያደረገችው እቺ ልጅ የሚለው ከዛ አንፃር መታየት አለበት። የሐዋርያት ሥራን ስናይ አንድ 6 ቦታ ላይ ብቻ በግልጽ የተሰበከበትን ስታይ የሐዋርያት ሥራ ምዕራፍ 2 ላይ የሃይማኖት ያላቸው የሃይማኖት ሰዎችን እኮ ነው ሐዋርያት ፊት ለፊት ለዛሁም ከሰማይ በታች ነው ለሚለው አፋን አማራ ግንቤኩ ጋር እሱንም በአፋን ኦሮሞ ማስበው ነው ወደ አማርኛ እየቀየርኩ ማውራውና ከሰማይ በታች ካሉ ህዝብ ሁሉ በጸሎት የተጉ አይሁድ በኢየሩሳሌም ምን ነበሩ ይላል ተሰበሰቡ። ከየት? ከሰማይ በታች በጸሎት የተጉ ትጉሃን የሆኑ ደግሞ በጴንጤቆስጤ ቀን ባለ 50 ለማክበር ከዓለም ዙሪያ የመጡ አይሁዶች አሉ። ሐዋርያት መንፈስ ቅዱስ ነው ወደደባቸው አይተዋል። አብዱሰላም አይቻለሁ ጨራፍታ በትንሹ የቲክቶክ ፕሮግራም አይቻለሁ። የቲክቶክ አዋርዱን አይቻለሁ በትንሹ በትንሹ አይተህማ ብዙ ማውራት እኮ ታዲያ አይሆንማ። በትንሹ አይተህ ብዙ ማውራት አይሆንማ። ስለዛ አይደለም እኔ ስለ ልጅቷና ስለ ፕሮግራሙ ሳይሆን ስለ ወንጌል ምስክርነቱ ላይ በግልጽ ብናወራ ባይሆን አንተ ስትቃወም አልሰማሁም። አልተቃወምኩም። ተቃወምክ እያልኩ አይደለም አላልኩም እኔም ግን አሁን የኔን ሀሳብ ነው እያቀረብኩ አይደለም። የልጅቷን ሰል ወንጌል አውዱ ላይ አውዱን መሳት የለብንም። አውዱ ያልን ያለ ነው። እዛ ቦታ ላይ አንተ ለምሳሌ የአንድ መስሪያ ቤት እሷ እንደኔና እንዳንተ ወንጌል ሰባኪ አገልጋይ አይደለችም እና ተጠርተህ አንተ አንድ ተቋም ላይ አንድ ቢሮ ላይ ብትሄድ ለምሳሌ መምህር ብትሆን እና እዛ ሃይስኩል ውስጥ ወይም ኤሌመንተሪ ብታስተምር የትምህርት ቤቱ ህግ አለ። ለምን ሙስሊም አለ፣ ኦርቶዶክስ አለ፣ ፕሮቴስታንት አለ፣ ዋቄ ፈታ የተለያዩ ሰዎች አሉ። የትምህርት ቤቱ ህግ አለ። በትምህርት ቤቱ ህግ ምንድነው? ከተማሪ ጋራ ተማሪና መምህራን የሚያገናኛቸው የመማርና የማስተማር ሂደት ብቻ ነው ብሎ ህግ አውጥቷል። ከዛ ውጪ ማንም ሰው ሃይማኖቱን መስበክ አይችልም ከተባለ በፕሪንሲፕል አምናለሁ። ፕሪንሲፕሉን የምትልበትን ገብቶኛል። ስላልገባኝ አይደለም አንተ የምታነሳውን ማነሳው። ግን እንደ ክርስቲያን ስናስብ ለምሳሌ እኔ የሐረር ልጅ ነኝ። ከሐረር ወደዛ ሄደ ከሆነ ወዳይ ልጅ ነኝ። ልጅ እያለን ከወለጋ የመጡ አስተማሪዎች ብቻ ናቸው ወንጌል የሚያምኑ እና ነርሶች ደግሞ እንደዚህ የግብርና ሰራተኞች ከወለጋ የሚመጡ የመንግስት ሰራተኞች ብቻ ናቸው አማኞች። ከነዛ ውጪ አማኝ አልነበረም በእኛ አካባቢ። እኔ የሼካ ቤተሰብ ልጅ ነኝ። እኔም ሙሉ በሙሉ አካባቢያችን በወንጌል ብቻ ያልተገኘ ወንጌልን ብቻ ያላገኘው ሌሎች ባህሎች ሁሉ ዋቄ ፈታው ምኑም ያገኘው ነው፣ ወንጌል ያላገኘው ነው። ግን ወንጌልን ይዘው መጡ አስተማሪዎች ናቸው። እነዛ አስተማሪዎች ክላስ ውስጥ አያረጉትም። አውቃለሁ አውዱን የምትለኝ ገብቶኛል። ከኮንቴክስት አንፃር እንዴት ይታይ የምትለውን ግን ደግሞ በግብርና ሰራተኝነታቸው በተሰማሩበት ማሳ ውስጥ አይደለም የሚሰሩት። እንደ ሰው ግን ወንጌልን በመመስከር ዛሬ ሐረርጌ ላይ የሚገኙ አጠቃላይ ወላ ሙሉ ወንጌል መሰረተ ክርስቶስ መካነ ኢየሱስ ሁላቸውም የመንግስት ሰራተኞች ፍሬ ናቸው። ይሄንን እንድታውቅ የምፈልገው በሐረርጌ አንድ ሚሽነሪ በሚሽነሪነት ሙሉ ጊዜ ተቀጥሬ ወደዛ መጣው የሚል ሰው አታገኘውም። በወንጌል አገልግሎት ከሌላ አካባቢ ተቀጥሮ የመጣ የለም። የመንግስት ሰራተኞች ናቸው፣ አስተማሪዎች ናቸው። መጀመሪያም ሐረርጌ ላይ ወንጌልን ያመጡ ሰው አውዳችን የወንጌል አውድ ሁሌን ነገር መጠበቅ አለበት። አንደኛ የሌሎችን መብትና ማንነት በማይጋፋ መልክ መሆን አለበት።
በግድ ወንጌልን ስለማናስገድድ፣ ሁለተኛ ደግሞ ህገ መንግስቱ ያስቀመጣቸውን ገደቦች እንደዚህ የስራ ሁኔታ የስራ ህጎች ምናምን መነካት የለባቸውም ብዬ አምናለሁ። ይሄ እስከሆነ ድረስ ግን ወንጌል በተመለከተ ሐዋርያት እኮ አንድም የሰው ቤተ እምነት ባልሆነ ቦታም አልሰበኩም፣ የሰዎች መሰብሰቢያ ባልሆኑም አልሰበኩም። አይተ እንደሆነ ሐዋርያት ሥራ ምዕራፍ 2 ላይ ከሰማይ በታች የተሰበሰቡ አይሁዶች በጸሎት የተጉ ለባላቸው በተሰበሰቡበት ነው የሰበኩት። ይሄንን እንዴት እናርግ? ሁለተኛ ደግሞ ወደ እዚህ ሐዋርያት ሥራ ላይ በተለይ ምዕራፍ 4 ላይ ስትመጣ በሸንጎቹ ፊት ቆሞ ሰብኳል። ወላ ምዕራፍ 6 ላይ ስትመጣ የተከሰሱት እነሱ በወንጌል ነው የተከሰሱት በወንጌል ነው። ይገባኛል እኮ ያንተ አይደለማ ነው ታዲያ ወዴት ነው? ዙሪያ ጥምጥም አትሂዳ በእናትህ እንዴ! ያስገባው እኮ ዙሪያ ጥምጥም እንድትሄድ አይደለም። ከወንጌል ቀጥታ ወደ ጉዳይ ልግባ። ቆይ ሳይህ ትንሽ ልክ አይደለም አካሄድ እና አልተመቸኝም። አንተ ሚሽነሪ ነህ። ከዛ ባገኘው አጋጣሚ በዋን ቱ ዋንም ይሁን በሆነ አጋጣሚ ለበሽተኛም የሆነ ቦታ ሄደ እንድትጸልይለት ምናምን እየጠየቀው ምናምን ይሄንን ታደርጋለህ። ከዛ በኋላ ተከሰስክ። ወንጌል ሲሰብክ አብዱስላምን ወንጌል ሲሰብክ አገኘ ነው ያዝ ነው ተብሎ ፍርድ ቤት ስትቀርብ እኮ ትመሰክራለህ እኮ። ስራህ ነዋ። ያንን ክፍል ብቻ ላይ አትኩ። ምን አገናኘው በእናትህ? እኔ እንደዚህ ዙሪያ ጥምጥም የሚሄድ ሰው አልወድም እኔ። ዙሪያ ጥምጥም አይደለም፣ ወደ ቀጥታ ልግባ። እሷ ለምሳሌ ከስራ ብትባረር አንተ ታድናታለህ? አንተ ትረዳታለህ? ከስራ ብትባረር ስነ ምግባሩን ጥሰሻል፣ ስለዚህ ማይፈቀድ ነገር አድርገሻል ብትባልስ? በተባረሩ ሰዎች በኩል ነው እኛ ወደ ጌታ የመጣ ነው። የለም ኢትዮጵያ ውስጥ አሁን የለም። ኢትዮጵያ ውስጥ ለወንጌል ዋጋ ከፈልኩ ብለህ የለም። አንተ በዛ መዝጋት ትችላለህ። አብትሽዬ መዝጋት ትችላለህ። ምክንያቱም የተባረሩ ሰዎችን አሳያለሁ እኔ። ድንቡሎ ሳንቲ ስትረዷቸው አላየንም። 10 ሳንቲ ያረዳቸዋቸውም። እንዴት እዛ ቁጭ ብለህ እንዴት ይባረሩ ምናምን እንዴት ትላለህ ታዲያ? እንዴ እኔ ትባረር ብዬ የለው እስካሁን ድረስ አብትሽ እንደ ወንድም እንድሰማኝ የምፈልገው እኔ ስለመባረሯ ስለመቀጠሏ አላወራሁም። በተባረሩ ሰዎች ነው እያልክ እኮ ነው። በተባረሩ ሰዎች እኮ ነው ወንጌል የደረሰን እያልክ አይደል? ቀጥታ ትባረር የሚል ሀሳብ እየደገፍኩ ነው ታዲያ። እና በተባረሩ ሰዎች ነው ማለት ምን ማለት ነው? ፖዚቲቭ ሀብትሽዬ እንደ ወንድም አንድ ነገር ብቻ ልበልህና በቃ ልጨርስ። እንደው ሰዎችን አንተ ጋር ሲገቡ የእነሱም ሀሳብ መስማትን ልመድ። በቃ ከአውዱ ውጭ ሲሆን አላስተናግድማ። እሺ ወደ አውዱ ውስጥ ነኝና አንድ ነገር ላስረዳና በቃ ልጨርስ። የመጨረሻ እነ ጳውሎስ በአርዮስፋጎስ በነበሩበት የክርክር መድረኮች ከመግባታቸው በፊት በአቴና ያ ሁሉ አማልክቶቻቸውን ፊት ለፊት አይደለም ቆሞ የመሰከሩበት። ደግሞም ጳውሎስ ወንጌል ሰባኪ እኮ ነው። አንተ ምንድን ነው የምታወራው እንዴ? ኧረ በእናትህ ምን ሆነ ነው? ጳውሎስ እኮ ስራው ነው ወንጌል መስበክ፣ ጢሞቴዎስ ወንጌል መስበክ። እሷ ግን ይኸውልህ እንትኑ አማኝ ሁሉ መስበክ ግዴታ የለበትም ነው የምትለው? አማኝ ትምህርት ቤት ትሰብካለህ? ትምህርት ቤት አንዱን ነገር ተማሪዎች በትምህርት ቤት ሰብኳል። እኔም በትምህርት ቤት ሰብካለሁ። ኧረ ይሄ ሰውዬ ጤነኛ አይደለም እንዴ? እኔ በግልጽ ልንገር፣ እኔ እንደውም በክሊኒክ ውስጥ አንተ ስርዓት ያዝ በእናትህ። በቃ ስቶፕ። በክሊኒክ ውስጥ ነው ከወንጌል ሲሰበክ የነበረው። ወንጌል ወለጋ ውረድ በእናትህ። ይሄ ደግሞ ምን አይነት ሚሽነሪ ነው? ይሄ ደግሞ ጭራሽ ቅሞ ነው የመጣው። ጳውሎስ ይላል እንዴ? እሷ ጳውሎስ ናት እንዴ? እሷ እኮ አርቲስት ነች። ሙያዋ አርቲስት ነው እንጂ እኮ ወንጌል ሰባኪነት አይደለም እንዴ? ኧረ በስመ አብ! ሰው ምን ሆኗል? አብዷል እንዴ? እሷ እኮ ሸዋፈራው ለምን ባለፈው ይቅርታ ጠየቀ? ሞኝ ስለሆነ ነው ይቅርታ የጠየቀው። የሙያው ስነ ምግባር የማይፈቅድለትን ስራ ስለሰራ ይቅርታ ጠየቀ። እነ ኢንስፔክተር ደምሴ ፖሊሱ ትራፊክ የስነ ምግባሩ ሙያ ስለማይፈቅድላቸው ይቅርታ ጠየቁ። እንዲህ ይሄ ደግሞ ምን ናና ፍርድ ቤት በራፍ ናና ስበካ እንስማ እስቲ። ና ፍርድ ቤት በራፍ ናና እዛ ትሰብካለህ። ፍርድ ቤት በራፍ ናና እስቲ ና ከኔ ጋር አዲስ አበባ ቅጠረኝና ከዛ ፍርድ ቤት በራፍ ላይ ትሰብካለህ። ከዛ ጎበዝ ይልሃል ፍርድ ቤት ያከናንባል። 3 ወር ችሎት በመድፈር ናና እስቲ እንትን በል። ከዛ ጌታ ምናምን ልትል ሚስትና ልጆችን ታስርባለህ ቤት።
ዝም ብሎ የማንንም ሕፃን ሰብስበን ነው በፕሮቴስታንት ስም 30 ሚሊዮን ደርሰናል፣ 40 ሚሊዮን ደርሰናል። ኧረ ሂዱ በእናታችሁ።